አዎ አሁን ምንድነው ነፍስ የሚለው ቃል ሲምፕሊ ሲተረጎም በአረብኛ ራስ ማለት ነው። ኦን ሰልፍ ማለት ነው። ለምሳሌ ራሱን አጠፋ አንድ ሰው ስትል ምንድን ነው የምትለው? በአረብኛ ቀተለ ነፍሱሃ ነው የምትለው። ራሱን ገብቷል። ራሴን በመስተዋት ታየሁት ስትል ራአይቱ ነፍሲ ፊል መራህ ብለህ ነው የምትለው። ራሴን አየሁት በቃ። እና ምንድን ነው ነፍስ ማለት? ደሚሩል አነፍስያ ይባላል። ድርብ ተላጠስም በአማርኛ ሪፍሌክሲቭ ፕሮናውን ምንለው ማለት ነው። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም በሱረቱ አንዓም ምዕራፍ 7 ቁጥር 188 ላይ በላቸው አላህ ያሻው በስተቀር ለራሴ ጥቅምም ጉዳትም ማምጣት አልችልም ይላል። ለራሴ የሚለው የአረብኛ ቃል ነፍሲ ነው የሚለው ያስቀመጠው። ሱረቱ ኒሳ ምዕራፍ 4 ቁጥር 79 ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 79 ላይ አላህ ስለ ረሱል ሲናገር ምን አለ? ከደግ ነገር የሚያገኘ ካላህ ነው፣ ክፉ ነገር የሚደርስብህ ደግሞ ከራስ ነው። ዩር ሰልፍ ነፍሲከ ገብቷል። አላህ ደግሞ በራሱ በራሴ መረጥኩት ሲል በራሴ ለማለት ሲፈልግ ነፍሲ ነው የሚለው ራሱ ነፍሲ ብሎ ይጠቀማል። ኢሳ ኢብኑ መርየም አለይሂ ሰላምም ወደ እንትን አንተ በእኔ ዘንድ ያለውን ታውቀዋለህ፣ አንተ በራስ ዘንድ ያለውን በራስ የሚለው የሚጠቀመው ነፍሲከ እያለ ይጠቀማል። ስለዚህ ነፍሲከ ማለት ራስ ማለት ነው። ነፍሲ ማለት ራሴ ማለት ነው። እንደዛ አይነት ነገር ነው። አሁን የሚነሳው ጥያቄ ምንድን ነው? ነፍስ ሁሉ ሞትን ቀማሽ ናት የሚል ጥቅስ አለ። ራሱ ነፍስ ሁሉ ሞትን ቀማሽ ናት ሲል ነፍስ የሚለው ቃል አንተን ራስህነትን ካመለከተ ሁለት ነገር ኢንተርቼንጅ ሆኖ ይመጣል። አንደኛው ነፍስ የሚለው ቃል ፐርሰንን እንደሚያመለክት በሱረቱ ዙመር ምዕራፍ 39 ቁጥር 6 ላይ ያው ከአንዲት ነፍስ ፈጠራችሁ ይላል፣ ከእርሷም መቀናጃዋን አደረጋል። ከአንዲት ነፍስ የተባለው አዳም ነው። ከእርሷም መቀናጃዋን አደረገ የተባለው ሔዋን ናት። ስለዚህ ነፍስ አንዲት ነፍስ የተባለው አዳም ከሆነ የአዳም ማንነት ሁለት ነገሮችን ያክፋል። አንደኛ መንፈስ፣ ሁለተኛ ደግሞ ጀሰድ አካል። ስለዚህ አሁን ነፍስ ሞትን ቀማሽ ናት ሲል አካላችን እንደሚሞት ማሳያ ነው፣ ማስረጃ ነው። ሞትን ቀማሽ ናት ሲል አካል እንደሚሞት ነፍስ ሁሉ ሞትን ቀማሽ ናት ሲል አንድ ሰው ሰውን ሲገድል ነፍሰ ገዳይ ይባላል። የሚገድለው ግን አካልን ነው። ከዛ ደግሞ ነፍስ ደግሞ እንደምትሄድ ይናገራል። እንደምትሄድ ማስረጃችን በሱረቱ ዙመር ምዕራፍ 39 ቁጥር 42 ላይ አላህ ነፍሶችን በሞታቸው ጊዜ ይወስዳል አለ። ያቺ ያልሞተችዋን ነፍስ በእንቅልፏ ጊዜ ይወስዳታል። አሁን ነፍስ የሚለው የተተካው ሩህ ለማመልከት ነው። ሩሃችንን አንተ ስተኛ ያለ አይን ታያለህ፣ ያለ ጆሮ ትሰማለህ፣ ያለ አፍ ትናገራለህ፣ ያለ እግር ትሄዳለህ። ያ ነገር ምን ይባላል? የህልም ዓለም ራሱ የነፍስ ኤክሰርሳይዝ እያደረገች ነው። ከሞት በኋላ እዛኛው ዓለም ላይ እንዴት እንደምትሄድ ማለት ነው። አላህ ነፍስን በሞታቸው ጊዜ ይወስዳቸዋል፣ ያልሞተችዋን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል። አንፉስ የሚለው የነፍስ ብዙ ቁጥር ነው። ራሱ ማለት ነው። ራስ ስትል ማለት ነው። በራሳችሁ ሲል አላህ አንፉሱኩም ይላል። ራሱ በራሳችሁ ራስ የሚለው ነገር ማለት ነው። ስለዚህ ከአንዲት ነፍስ የፈጠራችሁ ሲል አንዲት ነፍስ የሚለው ነገር እንትን የሚያመለከተው። ሌላ ቦታ ላይ ደግሞ ነፍሰ ገዳይ፣ አሁን አንድ ሰው መጥቶ ቢገድል ነፍሰ ገዳይ ይባላል። ሲገድል ማለት ነው። በሱረቱ ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ ያወገዛትን ነፍስ ያለ ሕግ አትግደሉ ይላል። ነፍሰ ገዳይ ይባላል ማለት ነው። አየህ፣ ላተክቱሉ አነፍስ ነው የሚለው አላህ። ነፍስን መግደል የተከለከለ ነው ሲል አሁን አካልን ነው ታሳቢ ያደረገው። ስለዚህ ነፍስ ሞትን ሁሉ ቀማሽ ናት ሲል የሚያወራው ስለ ሰው ነው፣ ስለ ሰው አካል ለዛው። ግልጽ ነው። ሩህ ምንድን ነው? ሩህ ማለት አካል ህያው የሚያደርግበት አለ ንጥረ ነገር ነው። ሩህ ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እናበላችኋለን። እውቀታችን በጣም አናሳ ነው። አሁን ባዮሎጂ የሚባል ትምህርት ወይም ደግሞ የጋይናኮሎጂ የሚባል ፊዚዮሎጂ የሚባሉ ትምህርቶች ላይ እያንዳንዱ መተንተን ሳምባ፣ ጣፊያ፣ ጉበት ምናምን እያልን የምናጠናው ነገር የምናውቀው አይደለም። የተሰጠን እውቀት ደግሞ በጣም አናሳ ነው። ያንን አላህ በሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቀዋል። ሩሁ ከጌታዬ ነገር ነው አለ። ነገር ነው ግን ነገርነቱ ከየት ነው? ከምድር አይደለም፣ ከጌታዬ ነገር ነው አለ። ከእውቀትም ጥቂት እንጂ አልተሰጣችሁም በላቸዋል።
ያለን እውቀት የተሰጠን ስለ ሩህ የተገለጠልን ነገር በጣም አናሳ ነው። ነገር ነው ግን ከጌታዬ ነገር ነው። ሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ ስትመለከተው አላህ የነገር ሁሉ ፈጣሪ ነው አለ። የነገር ሁሉ ሲባል ሁሉ በሚለው ውስጥ ማን ይካተታል? ሩህ የሚባለው ይካተታል። ነገር ስለሆነ ማለት ነው። ከጌታዬ ነገር ነው የተፈጠረ ነገር ነው። ግን ያ ነገር ምንድን ነው የሚለውን ዝርዝር አልተገለጸም። ግን አካልን ሕያው ማድረጊያ ነው። አላህ አካልን ከፈጠረ በኋላ አካልን ሕያው የሚያደርገው ሩህ በሚባለው ነገር ነው እየተነፋ። ይህንን ነው እንትን የሚባለው። ግን ሩህ ፍጡር ነው። ሁለቱም ማቴሪያሎች ናቸው። ምድርም ፍጡር ነው፣ ሩህም ፍጡር ነው። የአንተ አካል የተዋቀረው ከሁለት ነገር ነው። የአንተ ማንነት ማለት የተዋቀረው አካላዊ ነው፣ መንፈሳዊም ነገር አለበት ማለት ነው። መንፈሳዊ ነገር ያለበት መንፈስ ስላለ ነው። አካላዊ የሆነው ደግሞ አካል ስላለ ነው። ከአተምና ከሞለኪውል ኮምቦስት ያደረገ ነገር ስላለ እሱ ነገር ማለት ነው አካል የምንለው። ያኛው ግን የሚነፋ ነገር ነው። በአደም ላይ ተነፍቷል፣ በኢሳ ላይ ተነፍቷል። እያንዳንዳችን አላይክ ቻርጅ እና የሆነ ስፐርም ሴል እና ኤግ ሴል ፈርቲላይዝ ካደረገ በኋላ ልክ ብሪዚንግ ሲስተሙ ሲመጣ ይነፋል ማለት ነው። ያ ነገር ሩህ ከማን ይነፋል ማለት ነው? ከነበረ ነገር ላይ ይነፋል። አሁን ለምሳሌ መኪና ተነፈሰ አይደል? አንተ ተነፈሰ መኪና የተነፈሰ አልክና ጎሚስታ ጋር ሄድክና ጎሚስታው የሚሰራውን ሰውዬ ምን በልልኝ አልከው? ንፋልኝ አልከው አይደል? ጎሚስታ እንትን ጠባው እንትን ብሏልና ጎማዬ ተንፍሷልና ነፋልኝ አልከውና ነፋው። ነፋልኝ ጎሚስታ ሰሪው ነፋልኝ ትላለህ። ከምንድን ነው የነፋው? ከአፉ ነው? እፍ ብሎ ነው? ከተሰበሰበ አየር ነው የነፋው። በቃ እንደዛ ማለት አላህ የሚነፋው ከዛ ነው። እንደዛ ነው። ከነበረ ነገር የነበረ ፍጡር አለ። መንፈስ የሚባል ማቴሪያል አለ። ልክ እንትን ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ከእርሷ ከምድር ፈጠርናችሁ ይላል። ከእርሷ ከምድር ፈጠርናችሁ ይላል። ሱረቱ አንከቡት ምዕራፍ 29 ቁጥር 56 ላይ ደግሞ ምድሬ ይላል፣ ወደ ራሱ በማስጠጋት እኔና አንተ የፈጠረበትን ምድር ምድሬ ይላል። ከምድር ፈጠርናችሁ ይላል። ከምትለዋ መነሻ ቃል ምድር በሚለው መነሻ ቃል ላይ ከምትለዋ ፕሪፖዚሽን መስተዋድዷ መምጣቷ ማቴሪያል ናት። ምድር ለአንተ ላካለ ማለት ነው። ከሩሁ ነፋበት ነው የሚለው እና ከሚል ነገር አለ። ከሩህ አለ፣ ሩሄ ነው የሚለው ማለት ምንድነው? ከመንፈሳችን ነፋን ነው የሚለው አለ። ስለዚህ ከምትላለ መንፈሳችን ብሎ ወደ ራሱ ለምንድን ነው ያስጠጋው? ጄኔቲቭ ፎርሙን ያስጠጋበት ምክንያት ለልቅና ነው። ኢዳፈቱል ተሽሪፍ ይባላል ራሱ ማለት ነው። ኢዳፈቱል ሲፋን አይደለም የሚያመለክተው፣ ወይም ባህሪን ሳይሆን እልቅና ነው የሚያሳየው። ልክ ምድርን ወደ ራሱ በማስጠጋት ምድሬ እንዳለ ሁሉ መንፈስን ደግሞ መንፈሴ እያለ ይናገራል። ከመንፈሴ በነፋውበት ጊዜ እያለ ይናገራል። ስገዱ ባልኩ ጊዜ ለምንድን ነው ማስገደው ብሎ አደምን ማነው ኢብሊስ ሲጠይቀው ታያል። ከመንፈሴ ይላል። ስለዚህ መንፈስ የሚለውና ምድር የሚለው ሁለቱም ማቴሪያሎች ናቸው። ለምን? ለአካልና ለውሳጣዊ ኑሮና ለውጫዊ ኑሮ ማለት። ውሳጣዊ የሚባለው ኤክስተርናል የሚባለው ቦዲ ነው። ኢንተርናል የሚባለው ደግሞ በውስጥ ደግሞ ያለው ደግሞ መንፈስ የሚባለው ነገር። ሁለቱም ደግሞ በአጠቃላይ ነፍስ ይባላል። ነፍስ የሚባለው ነገር አንተነትን የሚያመለክት ነው። አንዳንዴ ኢንተርቼንጅ ሆኖ እንደ አካል የሚያገለግላል፣ አንዳንዴ ደግሞ እንደ መንፈስም። ነፍስ ምንድነው? ሱረቱ ዙመር ምዕራፍ 39 ላይ አላህ ነፍስን በሞት ጊዜ ይወስዳታል፣ ያቺ ያልሞተችዋን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል ሲል ያንን ነገር ነው የሚያመለክተው ማለት ነው። መንፈሳችንን የሚያመለክተው ነፍስ ሁሉ ሞተን ቀማሽ ናት፣ ነፍሰ ገዳይ ምናምን እያለ ደግሞ ሲነገረን ደግሞ የሚያመለክተው እንትናችንን ነው፣ አካላችንን የሚያመለክተው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደዛ ነው። አላህ በሚሻ ጊዜ ሩሃችሁን ይወስዳል፣ በሚሻ ጊዜ ይመልሳል አሉ። ዛት ሚንስ ምንድነው? በስንተኛ ስናንቀላፋ ይህ የህልም ዓለም የሚባለው ነገር የሚቀጥለውን ዓለም ኤክሰርሳይዝ የምታደርግበት ነው። ያለ ዓይን የምታይበት፣ ያለ ጆሮ የምትሰማበት፣ ያለ አፍ የምትናገርበትና ያለ እግር የምትሄድበት ነገር ማለት ነው። ምንድን ነው? ተኝታ ልክ ከሞት ጋር የሚመሳሰል ነገር አለ። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ራሱ የሞት ታናሽ ወንድም ነው ብሎ ነው ያሉት። እንቅልፍ፣ የእንቅልፍ ዓለም የዛኛውን እንትን በጥቂቱ የሚያሳይ ነገር ነው ማለት ነው። እና በጣም የሚገርም እንትን ነው ስለ ነፍስ ያለው ነገር። በጣም ይቅርታ የሚጠይቅ ሰው እንትን ስለሌለ ነው። እና በክርስትናና በመጽሐፍ ቅዱስ ስለ ነፍስ እና ከእግዚአብሔር አፍ የሚወጣ እፍ አለበት ምናምን የሚለው አለ አይደል? እኮ እሱን ነው የምልህ። ቅድም የሆነ ልጅ ጋር ስንወያይ ነበረ ራሱና ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17ን የያዘው ጥቅሱ ኢንዋርድማንና አውትዋርድማን ይላል። ግሪከኛው አንትሮፖስ ነው የሚለው የውስጥ ሰውነትና የውጭ ሰውነት ይላል። አሁን ባቢሎን የሚባለው የውጭ ሰውነቱ የውጭ ሰውነት፣ አውትዋርድ ማን የሚባለው አካሉ ነው። ኢንዋርድ ማን የሚባለው ደግሞ መንፈሱ ነው። ያ መንፈሱ አንተ ራስህ ነህ፣ ከአንተ ውጭ አይደለም። አንተ የሁለት ነገር ውቅር ነህ። አንተ አካል ሲበሰብስ እንትን ሲል ወደ አፈርነት ሲመለስ የምትሄደው አንተ ራስህ ነህ። ወደ ጌታ እንሄዳለን ስንሞት ብሏል ጳውሎስም። ሁለተኛ እንትን ላይ መጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ ደግሞ ስጋ ወደ አፈር ሲመለስ መንፈስ ደግሞ ወደ እግዚአብሔር ይመለሳል ይላል። አሁን የሚመለሰው መንፈስ አንተ ራስህ ነህ።
የአንተ ራስህ የአንተ መንፈስ ኦሪት ዘፍጥረት 2:7 ላይ በአፍንጫው የሕይወት እስትንፋስ ሰፍ አለበት፣ ያ መንፈስ ከእግዚአብሔር አፍ የወጣ ነው ብሎ ያምናሉ። ከወጣ ያ የወጣው ነገር ፍጡር ነው ወይስ አይደለም ነው ጥያቄው። ቅድም ስጠይቀው ልጁን የነበረው እሱ ነበረ። ፍጡር ነው ካሉ ፈጣሪ አፍ ውስጥ እንዴት ፍጡር ነገር ይኖራል? በእኛውን የተፈጠረ ነገር ነው ሲነፋ አላ ከአፉ አይደለም የሚነፋ እፍ እያለ አይደለም ከአፉ። በእኛ ትምህርት እንደዚህ አይነት ትምህርት የለንም። ግን አሁን ከአፉ ከሆነ የሚወጣው ቅድም ስጠይቀው ነበር፣ ከአፉ ከሆነ የሚወጣው ከአፉ የሚወጣው ነገር ፍጡር ነው ወይስ ያልተፈጠረ ነገር ነው ብዬ ጠየቅኩት። ያልተፈጠረ ነገር አለኝ። ኦኬ ያልተፈጠረ ነገር ከሆነ መጥቶ አካሌ ጋር ከኔ ጋር ተዋህዶ ሲኖር እኔ ነኝ ወይስ አይደለሁም ያ ነገር? ስለዚህ ወይድ ማለትና ባቢሎን ማለት የተፈጠረና ያልተፈጠረ ነገር አላቸው። አይ እንደዛ አይደለም የተፈጠረ ነገር ነው አለኝ ተመልሶ ልጁ። ኦኬ የተፈጠረ ነገር ከሆነ ፈጣሪ ውስጥ ከፈጣሪ አፍ ሲወጣ የተፈጠረ ነገር ፈጣሪ አፍ ውስጥ ምን ሊያደርግ ይቀመጣል አልኩት። አይ እዛ እያለ ፈጣሪ ነበር አለ። እዛ እያለ ሲወጣ ነው ፍጡር የሚሆነው አለ። ስለዚህ አንተ የኔ ማንነት ከሆነ ከዛ የሚወጣው እኔ እግዚአብሔር አፍ ውስጥ እያለው ፈጣሪ ነበርኩኝ፣ ከዛ ስወጣ ደግሞ ፍጡር ሆንኩኝ ማለት ነው ብዬ ጠየቅኩት። አይ ቆይ ጠይቄ እመጣለሁ አለ። እኔ እነግርሃለሁ ባቢሎን 1000 ዓመት እሰጣቸዋለሁ፣ ክርስቲያኖች 1000 ዓመት እሰጣቸዋለሁ። ይህን ጥያቄ አይመልሱትም። በሁለቱም አጣብቀኝ ውስጥ ነው ያሉት። ራሱ ዳይኮቶማይዝድ አድርገን ነው ቁልፍልፍ ያደረግናቸው። ሶስተኛ አማራጭ እንኳን የላቸውም። ራሱ ከአፉ የሚወጣው እስትንፋስ ነው ሄዶ አዳም ጋር እንትን ያለው የሰው እንትን የሚለው ከአፉ የሚወጣው ነው ብለው ነው የሚያምኑት። ከአፉ ከወጣ ከአፉ የሚወጣው ያ መንፈስ አፉ ውስጥ እያለ ፍጡር ነው ወይስ አይደለም ነው ጥያቄው። ፍጡር ነው ካሉ የተፈጠረ ነገር ውስጡ ነበረ ወይ? ፍጡር ካሉ ማለት ነው ፍጡር ራሱ ላይ ከራሱ ጋር የራሱ ባህሪ ነበረ ወይ? ከአፉ ከወጣ የራሱ ባህሪ ነው የሚሆነው። ስለዚህ ፍጡር ነበረ ወይ? እዛ ነበርን ወይ? ሰዎች የሚባሉ ነገሮች ትናንሽ እግዚአብሔር ነበሩ ወይ? ትናንሽ ፈጣሪዎች ነበሩ ወይ? ሬማፌዝ የሚባል ፕሮቴስታንት ትምህርት አለ። ማን ኢዝ ስፒሪት ያሶል ኢን ቢንግ ዘ ቦዲ የሚል ትምህርት አለ። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚል ትምህርት አላቸው። የእነሱ ትምህርት ነው የሚሆነው። ስለዚህ እኛ እግዚአብሔሮች ነን ይላሉ፣ ትናንሾች እግዚአብሔሮች ነን ይላሉ። ለምን? ከዛ ስለወጣ መንፈሳችን ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ይላል። ዘፍጥረት 1:26 ላይ ደግሞ ሰውን በመልኩ ፈጠረ ይላል። ስለዚህ መልኩ መንፈስ ከሆነ ሰውን መንፈስ ነው። ከዛ አንጻር ነው። ስለዚህ ሰው አምላክ ነው የሚል ትምህርት አለ። ትናንሽ ክርስቶሶች ነን የሚሉት ትምህርት አላቸው። ያ ካልሆነ በስተቀር ፍጡር ነው ካሉ አስቸጋሪ ነው። ያልተፈጠረ ነው ካሉ ደግሞ እኔ ጋር ያለው ማንነቴ እኔ ጋር ውስጥ ያለው ያልተፈጠረ ነው ወይ? አዎ ካሉኝ የእኔ አይደንቲቲ ነው ወይስ አይደለም ነው ጥያቄው። አይደለም ካሉ እኔ አፈር ስሆን ወደ ጌታ ትሄዳለህ የሚባለው ምኑ ነው የሚሄደው? እኔ አፈር ስሆን ወደ ጌታ ሲሄድ እኔ ነኝ ወይ የሚሄደው ወይስ የኔ መንፈስ ነው የሚሄደው? የኔ መንፈስ ዝም ብሎ የኔ ጥገኛ እኔን ሕያው የሚያደርግ ነው እንጂ እኔ አይደለሁም። አይ ነህ ራስህ ነህ ካሉኝ እኔ እንግዲህ ያልተፈጠርኩ ነኝ ማለት ነው። ስጋዬ የተፈጠረው ነገር አፈር ሲሆን ያልተፈጠርኩ አለው ማለት ነው። ያልተፈጠረ ወሂድ የሚባል ነገር አለ ማለት ነው። እንዲህ አይነት ትምህርት ነው ያለው ኑማቶሎጂ በሚባለው ነገር ላይ መልስ እንኳን መስጠት የማይቻልበት ትምህርት ነው። ግልጽ ነው ባቢሎን? አዎ ግልጽ ነው። እኔም እንደዛ ብዬ ነው የማምነው። እኔም እግዚአብሔር ነኝ ብዬ ነው የማምነው። ምክንያቱም እግዚአብሔር ከኛ ስጋ ምንድን ነው ስጋ ወሰደ፣ እኛ ደግሞ ከእግዚአብሔር መንፈስ ወሰድንና፣ ስለዚህ እኔም እግዚአብሔር ነኝ ብዬ ነው የማምነው በእንደዚህ አይነት አመለካከት። ለማንኛውም አመሰግናለሁ። አበስኩ ገበርኩ የደመናው አምላክን ከዚህ ከእንትኑ ጋር የደመናው አምላክ ደህና መገለጥ እያመጣልን ነው። 665 የሚባለው አባላቶቹ ከፍ ከፍ ባሉ የደመናው አምላክ እንማጸናለን፣ ከራማውን እንትን እንላለን እያለን ከራማውን እንለማመናለን ስንል ጉዳ መጣ። ምንም ማድረግ አልችልም። መጽሐፍ ቅዱስ እንትን ተርሼ ነው እንደዛ ብለውና አመሰግናለሁ። ለማንኛውም የአማርኛ ቻት ጂፒቲ አምላክ ስጋን አመጣ የሚል አለ። ስጋን አመጣ ሳይሆን ስጋን ለበሰ። የቱ ጋር እንደዛ ስጋ ለበሰ የሚል አላነበብኩም። ምን እስቲ ጥቅስ ይኖር ይሆን? ምናልባት መጽሐፍ ቅዱስ ውስጥ ነው። የትም ቦታ ላይ ባይብልም ላይ ቢሆን ከፈለግከው ነገር ላይ ከብሉይ ኪዳን ከ39 አዲስ ኪዳን 27 ለእኔ የምዕመኑ አመለካከት በቂ ነው። ያመኑ ሰዎች የሚሉት በቂ ነው ማለታቸው? አዎ ሰው አምኖ ከተከተለ እሱ ለእኔ በቂ ነው። ስለነገሩ እንትና ቪሽኑም እንደዛ እኮ ነው። ቪሽኑ ራሱ 9 ጊዜ ነው የተወለደው። ራማ 7ኛው ነው፣ 8ኛው ክሪሽና ነው፣ 9ኛው ቡድሃ ነው፣ 10ኛው ደግሞ ካልኪ ተብሎ ይመጣል ወደፊት እና በየዘመኑ እየመጣ ስጋ እየለበሰ ይወለዳል። ኢንካርኔት ያደርጋል በየጊዜው እየመጣ። ልዩነቱ ከኢየሱስ ምንድን ነው? ኢየሱስ አንዴ ነው ከድንግል ማርያም ስጋ ለብሶ የመጣ አምላክ ነው የሚሉት፣ ኢንካርኔሽን ኦፍ ጋድ ብለው የሚሉት። የሂንዶች ግን በተለያየ ጊዜ ነው የመጣው። 9 ጊዜ መጥቷል። አሁን ደግሞ 10ኛው ነው የሚጠበቀው። ቪሽኑ ማለት ነው ወልድ ይባላል እሱ ማለት ነው። እና አባቱ ደግሞ ብርሃማ ነው በየጊዜው የሚልከው። ያኛው ደግሞ አንድራ የሚባል አለ፣ ወይም ደግሞ ሲቫ የሚባል አለ። አጥፊ ነው፣ መጨረሻ ላይ የሚያጠፋው እሱ ነው። 3ኛው ይመጣል። አሁን ይኛው
ያኛው ፈጥሮ ነው ቁጭ ያለው ብርሃማ የሚባለው አብ የሚባለው አባት የሚባለው ቪሽኑ በየጊዜው እየመጣ ያድናል፣ ይወለዳል ራሱ ማለት ነው። የማዳን ስራ ነው የሚሰራው ቪሽኑ ማለት ነው እና አዳኝ ነው። ከዛ መጨረሻ ላይ ግን የሚያጠፋው ልዩነቱ ምንድነው? መንፈስ ቅዱስ የሚባለው ሶስተኛው አካል ያ ሲቫ ማለት ነው። ሲቫ የተባለበት አጥፊ ማለት ነው እና ያጠፋዋል። ፍጥረትን የሚያጠፋው እሱ ነው። ሶስተኛው የስራ በስራ ድርሻ ነው ልዩነታቸው። ብርሃማ አምላክ ነው፣ ቪሽኑ አምላክ ነው፣ ሲቫ አምላክ ነው። ግን አምላክነታቸው አንድ ነው። ኤሰንሳቸው ማለት በምንነት አንድ ናቸው፣ በማንነት ሶስት ናቸው። ያ ነው ልዩነቱ ማለት ነው። እንግዲህ ከዛ በኋላም ያሉት እነ ኦባንሺዳ ምናምን ጋር ስታነብ እነ ፑራናዎች ካልኪ ፑራና ቪሽኑ ፑራና ጋር ምናምን ስትሄድ ደግሞ በእያንዳንዱ ነገሮች ላይ እየመጣ እንትን ይላል። ላም ሆኖም የመጣበት ሰዓት አለ ይላሉ እና ላም አትበላም አትታረድም። ለምሳሌ ለምን እንትን ነው? በአንድ ወቅት ላም ነበረች ራሱ አይተህ ከሆነ በፑራና ውስጥ ማለት ነው። እነ ኡባንሺዳ እነ ያዞር ቤድ፣ አግራባ ቤድ፣ ሳምቤድ እና ሪግቤድ የሚባሉ መጽሐፎች አሉ። በእነሱ መጽሐፍ ስትመለከታቸው የሆነ ሰዓት ላይ ላም ሆኖ የመጣበት ሰዓት አለ እና ስለዚህ ላም የማያርዱበት ምክንያት ለዛ ነው፣ ክቡር ነው ይላሉ። ለምን? በአንድ ወቅት አምላክ ላምን ስጋ አድርጎ ለብሶ መጥቶ ነበር ብሎ ስለሚያምኑ። የኢንዲያኖችን ስላሴ ያስተማርክበት ቪዲዮ ዳውንሎድ አድርጌ እንሄዳለ እና ሰማዋለሁ። አንዳንዴ የምገረምበት እንትን ነው፣ ትምህርት ነው። ብዙ ነው የምትሰማው። ራሱ እንትና የሞርሞኖች ጋር ውይይት ነበረኝ። አሁን የዛሬ 2 ሳምንት ምናምን አካባቢ ውይይት ነበረኝ እና እነሱ ደግሞ ከእነሱ ጋር ሰወያይ ዘፍጥረት አንዳንድን በረሺት ባራ ኤሎሂም ኤታ ሸማኢም ኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ እና ኤሎሂም የኤሎሃ ብዙ ቁጥር ነው አማልክት ማለት ነው እና ፈጠረ ሳይሆን መባል የነበረበት ፈጠሩ ነው መባል የነበረበት። ለምን? ባራ ነው የሚለው። አይ ግን እኮ ሲንጉላር ነው ባራ ነው የሚለው። ባሩ አይልም ስላቸው የግድ ማለት የለበትም። ለምን? ሙሴና አሮን መጡ ለሚለው ቃል ያቮ ነው የሚጠቀመው። ያቮ አይልም መጡ ነው የሚለው። ግን ያቮ የሚለው ለፕሉራል መጠቀም እንችላለን። ስለዚህ በአካል የተገለጡት 3 ናቸው። ራስ ለሰው የተገለጡት 3 አካላቶች ናቸው እንጂ ብዙ ናቸው አሉኝ። ዘፍጥረት 1:26 ላይም እግዚአብሔር ኑ እንፍጠር ሲል ማነው እንፍጠር ሲል ለብዙ አካላቶች ናቸው፣ ብዙ ናቸው። በቁጥር እንደውም አይገደቡም። በዓለም ላይ እንደውም 6 ቢሊዮን ምናምን ህዝብ አለ ተብሎ ይታመናል። እነሱ ግን 6 ቢሊዮን ብቻ አይደሉም፣ ብዙ ናቸው። እና ለሰው ልጆች የመጡት 3ቱ ብቻ ናቸው። አብ ወልድ መንፈስ ቅዱስ ብቻ ናቸው 3ቱ ማለት እና ሌላም አለች ራሱ በተወሰነ የተገለጠች ሴት አምላክ አለች ራሱ የአብ ሚስት ሰማይ ላይ የምትኖር ብላም ብለው አሉ። ከፈለጋችሁ ጠይቋቸው እነሱን። ሪሊ እውነታችሁን ነው ስላቸው ከመጽሐፈ ሞርሞን ምናምን ራሱ እየጠቀሱ ነው የሚያወሩት። መጽሐፈ ሞርሞን ሞሪኒ የሚባል መልአክ በወርቅ ጻል አድርጎ 4ኛው ክፍለ ዘመን ላይ የነበረው መጽሐፍ ሰጠው፣ የተጻፈ መጽሐፍ ማለት ነው እና ከዛ አንጻር ነው ምናምን ብለው ነው የሚያምኑት። ግን ክርስቲያኖች ናቸው እነሱ። ክርስቲያን ነን ይላሉ፣ በልሳን ይጸልያሉ፣ ትንቢት ይናገራሉ፣ በኢየሱስ ስም ነው የሚያጠምቁት። ሲያጠምቁ በአብ ወልድ መንፈስ ቅዱስ ስም አይደለም፣ ግን በስላሴ ያምናሉ። ስላሴ አንድ አምላክ ናቸው፣ 3ቱ አካላት አንድ አምላክ ናቸው ብለው ያምናሉ። ግን 3 ብቻ አይደሉም፣ 3ቱ የተገለጡት ናቸው፣ ብዙ ናቸው። አሁን እዚህ ገስት ላይ ያለው ስንት ሰው ነው? 9 ሰው ነው። አሁን ደግሞ ጎሏል፣ 8 ሰው ነው። 8 ሰው አለ ራሱ ማለት ነው። ገስት ላይ ያለ ነው 8 ሰው የተባለው እንጂ ሰው የሚባለው ገስት ላይ ያለው ብቻ አይደለም። ገስት ላይ ስላሉት ሰዎች ነው የምናወራው። ልክ በተመሳሳይም እንደዛ ነው። ከዛ በኋላ እንደዛ ነው ብለው የሚያምኑት። ሞርሞኖች ኢየሱስ ክርስቶስ ከእስራኤል ሀገር ተነስቶ እኛ ጋር መጥቶ ከሰበከ በኋላ ነው ያደረገው ብለው ነው የሚያምኑት አይደል? ካልተሳሳትኩ እንደዛ ነው። እንደዛ ይላል። ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ዘንድ ይገባኛል ስለሚል ከዚህ በረት ያልሆኑ ሲል ከእስራኤል በረት ውጭ የሆኑ ሌሎች በጎች ነበሩት። እስራኤል ውስጥ የሄዱ በባቢሎን ምርኮ ጊዜ የሄዱ ሰዎች ነበሩ። ያሬዳውያን የሚባሉ የሄዱ ነበሩ። አሜሪካ ሬድ ኢንዲያን ውስጥ ሄደው የተሰደዱ ሰዎች አሉ። እነሱ አይሁዳውያኖች ጋር መጥተው አስተምሮ ነው ያደረገው። ለእናንተ ምለው ለሌሎቹ እምላለሁ ስላለ ሄዶ መጥቶ እንትን ነው። ይህን ጥቅስ የሚገርም ነገር ካሽሚር ላይ ሚርዛ ጉላም አህመድ የሚባል አለ ከሙስሊም ውስጥ የወጣ ካሽሚር ላይ እሱም እንደዛ ይላል። ኢየሱስ መስቀል ላይ ፌንት ነቀለና ከዛ በኋላ ፌንት ነቀለና ሲሰቅሉት አምልጧቸው ከመስቀል አምልጦ ሄዶ ህንድ ሄዶ ገብቶ ካሽሚር ላይ 120 ዓመት ኖሮ ሞተ ብለው ያምናሉ። አረገ ምናምን የሚልም ትምህርት የላቸውም። እንደዛ አሉ። አህመድያ ይባላሉ። ቃዲያኒ ይባላሉ። አህመድያ የሚባል ስም ነው ያላቸው ማለት ነው። እና እነሱም እንደዛ ነው የሚያስተምሩት ትምህርታቸው ማለት ነው። እንደዛ ብለው ያስተምራሉ። እና ጥቅስ ስትላቸው ለእናንተ ምለውን ለሌሎቹ እምላለሁ ይላል። ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ስለሚል መጥተዋል። እኛ ጋር ነው የመጣው። በ33 ዓመቱ አምልጦ ከእስራኤል ከመስቀል ላይ አምልጦ 120 ዓመት ኖሮ ነው የሞተው ይላሉ። እነዚህም ደግሞ የራሳቸው ትርክት አላቸው። እንደዚህ አይነት እንትን ያላቸው ከዛ አንጻር ነው። እና እነሱም እንደዛ ነው የሚሉት ሞርሞኖች ማለት ነው።
ሞርሞኖች ለየት የሚያደርጋቸው ነገር ሲጋራ አያጨሱም፣ ለስላሳ አይጠጡም፣ ይሄ እንትኖችን ቡና አይጠጡም፣ ሻይ አይጠጡም፣ ኒኮቲን ያላቸው ነገሮች በአጠቃላይ አይጠቀሙም። የሚጠጡት ወተትና ውሃ ብቻ ነው የሚጠጡት ያየሁት። ከዛ ውጭ ምንም ነገር አይጠቀሙም። ዲሲፕሊን አላቸው፣ ያዳምጣሉ፣ አዳማጮች ናቸው፣ ያወራሉ። ለከጆ ዋይትነስ እና እነሱ እንትን ነው ራሱ ማለት ነው። መጽሐፉን ይዞ ለመከራከር እንደዛ ነው እንትን የሚሉት ማለት ነውና እኛ ጋር ከመጡ ሁለት እድል ነው ያላቸው። ሁሌ ነው የምነግራቸው። መጀመሪያ ከመወያየት በፊት የምነግራቸው እሱን ነው። ሞርሞን፣ የያዋ ምስክር ምናምን የመሳሰሉት ስለሚያዳምጡ ሁለት ምርጫ እንዳላቸው ነግራቸው፣ ወይ ኤቲስት ትሆናላችሁ ወይ ትሰልማላችሁ። ግን በእምነታችሁ እንደማትቆዩ በጣም እርግጠኛ ነኝ ብዬ ነው የምነግራቸው፣ በዚህ ደረጃ ማለት ነው። ጃን ታስታውስ እንደሆነ የያዋ ምስክር ነው እና ለመጀመሪያ ጊዜ እሱ ቤት ነው ያገኘሁት። ከማግኘቴ በፊት ነግሬዋለሁ። እስከ መጨረሻው ድረስ ፋይት ካደረግ ወይ ትሰልማለህ ወይ ደግሞ ኤቲስት ትሆናለህ። አንድ ልጅም እንደዚሁ እንደዛ ብዬው ነበረ። ኤቲስት ሆኖ አገኘሁት። አሁን ቴሌግራም ላይ ሁላ ይመጣ ነበርና ኤቲስት ነኝ አለኝ። አሁን ኤቲስት ሆኛለሁ፣ በቃ በምንም ነገር አላምንም ምናምን አለ እና ሁለት ምርጫ ነው ያላቸው እንደዛ ስለሚያዳምጡ ማለት ነው። አሁን ትልቁ የፕሮቴስታንት ችግር አያዳምጡም። ኦርቶዶክስ ትልቁ ችግር አያዳምጡም። ፋይት አያደርጉም ሀሳብ ላይ እስከ መጨረሻው ድረስ የሚመጣውን አርጊመንት እስከ መጨረሻው ድረስ አይጋለጡም ነው አይጋፈጡም። መጋፈጥ የሚባል ነገር ፊት ለፊት አይጋፈጡትም። እሱ ነው እንትን። ኦኒሰስ ደግሞ እንደዛ ነው። የተለያየ ናቸው። አሪፎችም አሉ፣ እንደገና ደግሞ ዝም ብለው የሚሆኑ ልጆች አሉ። ኦኒሰሶች ማለት ነው። አሁን ያዲ ላይ ነው መስራት ያለብን። ያዲ በቃ እሱ ላይ በጣም መስራት አለብን። ያዲ እነ ዴራ ምናምን የመሳሰሉት እነሱ ላይ በጣም መስራት አለብን። ቶሎ ቶሎ ቢመጡ አሁን እነሱም አይቀርላቸው መጨለላቸው ማለት ነው። እኔ ሞርሞኖች ለአንዳንድ ምንድን ነው ክርስቲያናዊ አስተምሮ መልስ አላቸው ብዬ ነው እንትን ብለው። ለምሳሌ እግዚአብሔር ስጋን ለብሶ የተገረዘ እንትን አለው ከተባለ ለምንድን ነው ሲባል እነሱ ጋር ያው ሚስት ስላለችው የሆነ ነገር ለማድረግ ነው የሚለውን መልስ አለ እነሱ ጋርና በእንደዚህ አይነት ነገር እነሱን እንትን እላቸዋለሁ። መልስ ከሌለው እንትን ከመከተል የእነሱ ይሻላል ብዬ እንትን እላለሁ። የማያስፈልግ ነገር ቢሆንም ትንሽ ይሄ አይምሮ የማይቀበለው ነገር ቢሆንም ማለት ነው። ለማንኛውም እኔ ጥያቄን ጨርሻለሁ። መጨለልም ወደዛኛው መሄድም አልፈልግም እና አንድ ጥያቄ ልጠይቅህ። ባለፈው ያነሳው ጥያቄ ነበረ ስለ 665 እኮ አንተ 665 ነህ። ያው የደመናው አምላክ ነው እና የደመናው አምላክ ነው። ስለዚህ ምንም እንትን የለውም። 65 ስለሆንክ አንተን አይመለከትም። እኔ ያልኩት የነካኩትን ነው ያልኩት። መነካካት ታውቃለህ? ዝም ብሎ እንትንም አይደለም መነካካት፣ መጥቶ መቆስቆስ ምናምን መነካካት፣ መጎንተል ምናምን የሚያደርጉትን ያልኩት እንጂ ስማ ብዙ እኮ አርፎ የተቀመጡ ክርስቲያኖችም አሉ የራሳቸውን ሃይማኖት የሚያካሄዱ። እነሱን አያካትትም። አሁን መጨለል ወይ መስለም የሚለው ነገር እስልምናን ከነካካችሁት ነው ያልኩት እኔ። እስልምናን የሚነካካ ሰው ከነካኩት ሁለት ምርጫ አለው፣ ወይ መስለም ነው ወይ መጨለል ነው ብዬ ያልኩት እነሱን ነው። እሺ ሌላ ጊዜ ባለፈው በኮመንት ያነሳው ጥያቄ አለ ማወቅ ስለምፈልግ ትውልዱን መማር ስላለበት ሌላ ጊዜ ጠይቃለሁ። ስለ ኤቲስትነትና ስለ ምንድነው ጨለማው እንትን የሚለውን ይሄ ድብቁ ግሩፕ የሚባለውን ነገር ስለሱ ትንሽ እንድታብራርልኝ እፈልጋለሁ። አሁን ሳይሆን ሌላ ጊዜ ማለት ነውና አመሰግናለሁ። ያው ፈጣሪ ይጠብቅህ። የአማርኛ ቻት ጂፒቲ እናመሰግናለን። እሺ እናመሰግናለን። እሺ እናመሰግናለን ባቢሎን። ህሊና አለች። ኡስታዝ ጊዜ አለ? ህሊና ጥያቄ ካላት ለመመለስ ኡስታዝ ካልደከመ። እሺ እናውራ። እሺ ህሊና ታራው ያንቺ ነው። ህሊና ክርስቲያን ካለ ሌላና የምትገቡ ካላችሁ መግባት ትችላላችሁ። ቦታ ከሌለን ይወርዳሉ። ህሊና ፖዝ ላይ ሆነሽ ዱከምን አስገባው እስቲ ቦታ ካለ ዱከምን አስገባው። ኢንሻአላህ ኡስታዝ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 እና 8 አብራራልኝ።
ኦኬ፣ እስከዛ ድረስ ዱከምን አስገቡት። የመርየም አንደኛ ዮሐንስ መልእክት 5:7 ላይ በሰማይ የሚመሰክሩ ሶስት ናቸው እነሱም አብ ቃልና መንፈስ ቅዱስ የሚለው በ382 ጄሮም የጨመረው ነው። ላቲን ሙርጌት ላይ በ382 ላይ ልብ አድርጊ። ከዛ በፊት የለም ነበረ። ከዛ በ1611 ላይ ኪንግደም ቨርሽን የሚባለው ባይብል ላይ ያንን ነገር ከዛ ወጥተው ተረጎሙት ማለት ነው። ከዛ በኋላ ነው በ1879 የአባ ሮሜ የቁም ጽሑፍ የሚባለው ከኪንግደም ቨርሽን ባይብል ላይ እንትን ሲል አብ ቃልና መንፈስ ቅዱስ ናቸው የሚለውን የጨመረው ማለት ነው። የኦርቶዶክስ 80 ላይ መሰለኝ ያለ ይመስለኛል። የ2000 ላይ ምናልባት ያላችሁ ሰዎች እስቲ ይዩት። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ በሰማይ የሚመሰክሩ ሶስት ናቸው አብ ቃልና መንፈስ ቅዱስ ናቸው፣ እነዚህ ሶስቱ አንድ ናቸው የሚል ነው። የሥላሴን ትምህርት ለማደራጀት ብለው ያመጡት ናቸው። መጽሐፉ ላይ ግን ግሪከኛው ላይ የሚለው የሚመሰክሩ ሶስት ናቸው፣ ውሃው፣ ደሙና መንፈሱ። እሱ በስጋና በደም የመጣ ነው፣ በስጋ ብቻ አይደለም ብሎ ነው የሚናገረው። እና በስጋና በደም የመጣ ነው፣ በውሃ ብቻ አይደለም፣ በውሃና በደም የመጣ ነው ይላል ስለ ኢየሱስ ሲያወራ። ማለትም ውሃ የሚለው ነገር ጀስት እንትን አለ፣ ሰውነታችን ውስጥ ውሃ አለው ራሱ። ኢየሱስ እንደ ባይብሉ እንትን ሲሉት በጎኑ ሲወጉት ውሃና ደም ወጣው ይላል። ስለዚህ የሰው ልጅ ውሃ የሚባል ነገር አለው ማለት ነው። ኢቭን ደም ራሱ የተወሰነ ፐርሰንት ውሃ የያዘ ነገር ነው ያለው። ሰውነታችንም ትልቁን ክፍል የያዘው ውሃ ነው። ከዛ አንጻር ነው በውሃና በደም የመጣ ነው። የሚመሰክሩም ለሱ መምጣት ሰብአዊነቱም ከዛም ባሻገር ደግሞ መንፈሱ ናቸው። እነዚህ ሶስቱም ውሃው፣ ደሙ፣ መንፈሱ በአንድ ይስማማሉ የሚለው ከዛ አንጻር ነው። መሪው ዱካ ምን አስገቡት ለስላሴ ስላመጡት ነው። በቀደም ዕለት አስወያይ ይሄን ፓርት እኮ እንደዛ ነው። አንደኛ ዮሐንስ መልእክት 5:7 ላይ እንደዛ ነው፣ ጭማሪ ነው ያለው። አይ ቲንክ እስቲ ልይልሽ የሚሊኒየሙ ላይ ሊየው አለ ወይስ የለም የሚለውን ሚሊኒየሙ አንደኛ ዮሐንስ እሺ 80 ሚሊኒየሙ ላይ እስቲ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 መንፈስ እውነት ነው እና የሚመሰክርም መንፈስ ነው። የሚመሰክሩ መንፈስ ዋው ደግሞ ሶስት ናቸው። እንደዛ ይላል። እስቲ የሃርድ ኮፒ ያላችሁ ሰዎች እስቲ ይዩት። እኔ አጋጣሚ ሆኖ ሶፍት ኮፒ ነው ያለኝ። እኔም ሶፍት ኮፒ ነው ያለኝ ኡስታዝ። መንፈስም እውነት ነውና የሚመሰክረው መንፈስ ነው የሚለው እንደዛ ነው የሚለው። አዎ እሱ የ1980 ነው፣ ግን እንደዛ የሚል ነገር አይቻለሁ ሃርድ ኮፒ ላይ ማለት ነው። እና የቱ ጋር እንዳለ ላውቅ አልቻልኩም። እስቲ ግዕዙ ላያው የግዕዙ ላይ ካለ ማለት ነው። ሃርድ ኮፒ ያላችሁ ካላችሁ ገብታችሁ አሳዩኝ። ያው ግዕዙ ላይም እስመ ሰለስቱ እሙንቱ ለይትከውኑ ስምዐን የሚለው በ1879 ያለው ላይ አለ እንደዛ የሚል ከፍቼ ላሳይሽ። በ1879 ቁም ጽሑፍ የአባ ሮሜ የሚባለው ላይ እንደዛ ብለው ከተውበታል። ከኪንግደም ቨርሽን ባይብል ላይ ስለተረጎመ እዛ ላይ እንደዛ ብለው ከፍተውታል። አይ በቃ ዋናው ነገር ለመረዳት ያክል ነው እንጂ ችግር የለውም። ካላወጡት ላሳይሽ። ሰላም አለይኩም። አንደኛ ዮሐንስ መልእክት ምዕራፍ 5 ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኧረ አስገቡልኝ እንትናል። ኧረ ተው ግን አስገቡት። ዱካም እምቢ ብሏል ኡስታዝ። ዛሬ ተፈቀደ ነበር። ግደሉኝ አልገባም ብሏል። ተመልከቱ እዚህ ጋር ምን እንደሚል አንደኛ ዮሐንስ ምዕራፍ 5:7 ላይ አለ ኡስታዝ። የት ላይ? 74 ላይ አለ። አተልቀኝ በትልቁ ነው ኡስታዝ። አተልቀኝ ይታያቸዋል። መጥቶላቸዋል። ምን ይላል እዚህ ጋር? እዚህ ጋር ምን ይላል? አያችሁት? ትንሽ ራቅ በጣም አቀረበ። በሰማይ የሚመሰክሩ ሶስት ናቸው፣ እርሱም ይላል እርሳቸውም ይላል አብ ቃልና መንፈስ ቅዱስ አይልም?
ይላል። ከዛ ካለ በኋላ ሶስትም አንድ ናቸው ይላል። እነርሱም አይደለ አንድ ናቸው ብሎ ጨምረውበታል። ኡስታዝ ይሄ አሁን ያነሱት ሐሳብ ከኪንግ ጀምስ ቨርጂኑ ጋር ይመሳሰላል አይደል? ከዛ ነው የተወሰደ፣ የተረጎመው ከዛ ነው። አዎ የአሁኖቹ ወደ 54ቱ ላይም የለም 1954ቱ ላይ 54ቱ ላይ አሽቀንጥረው ነው ያወጡት። ራሱ ይሄ ብዙ የእንግሊዝኛ ትርጉሞች ላይ ስህተት ነው ጄሮም ነው የጨመረው ብሎ ነው የሚያምኑት። በ382 ላይ ጄሮም ነው የጨመረው ላቲን ቡልጌት የሚባለው መጽሐፍ ላይ። የ2000 እትሙ ሶፍት ኮፒው ደግሞ ውስጥ እዚህ ጋር መንፈስም እውነት ነውና የሚመሰክረው መንፈስ ነው ይላል። ይሄ 80 አሃዱ ላይ ያለው ነው። ይሄኛው ደግሞ 80 አሃዱ ሶፍት ኮፒ ያለው ሰው ቢኖር አለ እንደዛ ብለው ሲያስቀምጡት መሰለኝ፣ ባልሳሳት ያየው መሰለኝ ራሱ። አሁን ሶፍት ኮፒ ላይ ነው አንተ ያለው፣ ሃርድ ኮፒ ነው የፈለኩት። ይሄ ሁለቱ ራሱ የተለያየ ነገር ነው። 80 አሃዱ ላይ መንፈስ ነው የሚለው ይሄ ማለት ነው። መንፈስም እውነት ነውና የሚመሰክረው መንፈስ ነው ይላል። ይሄኛው ደግሞ ቁጥር 7 ላይ የሚመሰክሩት ሶስት ናቸው ብሎ ነው የሚተናገረው። የሚገርም ነው። ኧረ ዱከምን አስገቡልኝ ሰላም ልበለው ቢያንስ እንኳን። ዩዘር ኔሙን እንዴት ብሎ እንደጻፈው አየከው ኡስታዝ? ኡስታዝ ግደለኝ እንጂ አልገባም ብሏል ጽፏል። ኧረ ሰላም ይለኛል፣ እንዴት ሰላም ይለኛል? ጥያቄ ስጠይቀው በቀደም እንጃልህ ያለኝ ነው ያሳቀኝ። አረሳውም መቼም። ምንድን ነው ስለው እንጃልህ አለኝ አንድ ቀን። ዱከም ምንድን ነው እንደዚህ የምጠፋው? ድምፅህ እኮ ራሱ ይናፍቃል። ኧረ በእናትህ አልቻልኩም። ምንድን ነው ያልቻልከው? ምንድን ነው ያልቻልከው? እስቲ ንገረን ዱከም። ምንድን ነው ያልቻልከው? ስልክ ገብቶብኝ ነው ይቅርታ። ኧረ ወይ ድንገፍ አድርገው እኔን ላይ ታደርገኛለህ አንተ ሀሰን? እኔ ነኝ ያደረኩህ። ኧረ አንተ ከፍ በል ላይ ሁን እንጂ። የእንትኑን ጥያቄ መለስከው እንዴ? የምኑን? ዘፍጥረት 37:9 ላይ ነገሮችን። አዎ ገባኝ፣ ግን ያው ካስተማርከኝ በኋላ መጽሐፍ ቅዱስ አላነበብኩም። ለምን? አይ የሆነ ጥያቄ ልጠይቅ ነበር። ከዛ የዛን ቀን አዳምን አመጣና በቃ ሌላ ማደንዘዣ ወጋኝ፣ ተውኩታ ጥያቄ። ስለ መንፈስ ቅዱስ ልጠይቅ ነበር ሀሳቤ ነበረ። እንትንሳ ሌዋታንና በሄሞት የሚባሉት እንስሳቶች ታውቃቸዋለህ? ሌዋታንና በሄሞት የሚባሉት። ሌዋታን ማለት አውሬው ነው አይደል? አዎ። የት ነው ያለው አሁን? እኔ እንጃ እናቴ። በሄሞትስ የት ነው ያለው? በሄሞት እኔ ሰምቻለሁ። ከአንተ ነው የሰማሁት። አሳ ናቸው ታውቃለህ አይደል? አሳ ናቸው። አሳ ትላልቅ አሳዎች ናቸው። ኦሪት ዘፍጥረት ላይ ስታነበው እንደዛ ነው። ትላልቅ አሳ አንባሪዎችን ፈጠረ ነው የሚለው። አዎ አሳ እኮ ናቸው። ታላላቅ አሳ አንባሪዎች ይላል። ትልቅ አሳ ናቸውና ከምድር ተጋድመው ነው ያሉት ሁለቱም። ሌዋታን የሚባለው አሁን ያልከው? ሁለቱም አሳ ናቸው። እንትን ነውና በገነት ውስጥ ወደፊት የሚበሉት እነሱ ናቸው። ዱለት ሆነው
በኦርቶዶክስ ትምህርት አይ ከምሬ እኮ ነው። እግዚአብሔርን በል የብር ጠይቃቸው ኦርቶዶክሶችን ከፈለ ወላሂ በል እንደዛ ነው። ወላሂ ከመሬት በል ወይ ወላሂ እንደዛ ተብሎ ነው የሚታመነው። እንደዛ ተብሎ ነው ዱለት ነው የሚሆኑት። በኋላ ላይ ዱለትና ጉበት ሆኖ ጉበታቸው በጣም እንትን ነው ይጣፍጣል። ሌዋታን እንደዛ ተብሎ ነው። አዎ ሌዋታን ሁለቱም አሳዎች ናቸው። ታዲያ ሌዋታንን ትቀጠቅጣለህ ነው ምናምን የሚለው ጥቅስ ምንድን ነው? ለምን እንደሚቀጠቅጡት አለ የሚበላ ከሆነ ምግብ ከሆነ እሱ ባህር ላይ ነው። ሌዋታን ባህር ላይ ነው ያለው። በሄሞት ጀርባው ላይ ነው ያለው ተብሎ የሚታመነው ብዙ ናቸው እኮ ዝርያ አንድ ብቻ አይደሉም። ይሄን ሁሉ ተረክ የሚተርከው መጽሐፍ ቅዱስ ነው። ይሄ አንበሪ የሚባለው ነገር ተኒም ይባላል በዕብራይስጥ። ተኒም የሚባለው እባብ ነው፣ ዘንዶ ነው። የባህር ጭራቅ ይሉታል፣ ታላቁ አሳ ይሉታል። ትልቁ አሳ የሚባለው ማለት ነው። መጽሐፈ ዕዝራ ሱቱኤል ምዕራፍ 4 ቁጥር 49 ላይ ያ የፈጠርካቸው ሁለቱ እንስሶች ይልና የአንዱ ስም በሄሞት ነው፣ የሁለተኛው ስም ደግሞ ሌዋታን ይባላል። በሄሞት የሚለው ነገር ያለው መጽሐፈ ኢዮብ ምዕራፍ 40 ቁጥር 12 ላይ ነው ያለው። ከአንተ ጋር የሰራሁት በሄሞት እስኪ ተመልከቱ እንደ በሬ ሳር ይበላል አለ። በሄሞት የሚባለው ገብቷል። ከዛ በኋላ ቁጥር 19 ላይ እርሱ የአምላክ ፍጥረት አውራ ነው ይላል። ትልቅ ፍጥረት የሚባል ማለት ነው በሄሞት የሚባለው ማለት መጽሐፈ ዕዝራ ሱቱኤልም ምዕራፍ 4 ቁጥር 51 ላይ እንደዛ ነው። ለበሄሞት ከስድስት እጅ አንዱን እጅ የብስን ሰጠው ይላል። በየብሱ ዙሪያ ላይ ነው የሚኖረው በሄሞት የሚባለው። የሚገርም ብቻ እኔ እንጃ እኔ ከሰው ጋር ሁሉ እያወራው ይመስልኝ አይደለም። እሺ መንፈስ ቅዱስን ከእግዚአብሔር ተቀብሎ አፈሰሰው የሚለው አለ ሐዋርያ ሥራ ላይ። መንፈስ ቅዱስ ተብሎ ወይ ደግሞ በውሃ ላይም ሰፈው ነበር የሚለውን ነገር እነዚህ ነገሮች እንዴት ታብራራቸዋለህ? በውሃ ላይ የሰፈፈውማ እንትና እኮ ነው አይደል? የአምላክ ነፋስ ነው። ነፋስ ስለ ነፋስ ነው የሚያወራው። ንፋስ ስትል ስለ ነፋስ ነው። ሮሃ የሚለው ቃል ነፋስ በሚል ይመጣል። ስለዚህ ይሄው ንፋስ እንደዚህ ቀጥታ ዛፍ የሚነቀንቀው እሱ ነው እኮ የነበረው ዘፍጥረት ላይ ያለው። ዘፍጥረት አሞጽ 4:13 ላይ እርሱ ተራሮችን የሰራ ነፋስን የፈጠረ ነው አይልም? እሺ ነፋስ ለሚለው ቃል የገባው ቃል ሮሃ የሚለው ቃል ነው ያለው። ሮሃ ደግሞ የሚባለው ነገር ደግሞ የአምላክ ነፋስ ተብሏል። ዮሐንስ 3:8 ላይም እንደዛ ነው። ነፋስ ወደሚወደው ይነፍሳል ሲል የሚጠቀመው ነፋስ ለሚለው ቃል ኑማን የሚለው ግሪከኛው የሚጠቀመው ተመሳሳይ ነው፣ መንፈስ ለሚለው ማለት ነው። አሁን የሚነሳው ጥያቄ ምንድነው? ኢሳይያስ 59:19 ላይ ያዘው ትንቢተ ኢሳይያስ ምዕራፍ 59 ቁጥር 19 ላይ እርሱ የአምላክ ነፋስ እንደሚነዳው እንደ ጎርፍ ፈሳሽ ነው ይመጣልና አለ። የአምላክ ነፋስ ለሚለው የሚቀባው ሮሃ ነው የሚለው ተመሳሳይ ነው። ሆሴዕ 13:15 ላይም እንደዛ ነው የሚለው የያዌ ነፋስ ከምድረ በዳ ይመጣል፣ ምንጩን ያደርቃል፣ ፈሳሹን ያጠፋል አለ። ከውሃ ስር የሚሆነው ሁል ጊዜ ነፋሱ ነው፣ የአምላክ ነፋስ ነው እንደዛ የሚሆነው። ዘፍጥረት 1:2 ላይም የአምላክ ነፋስ በውሃ ላይ ሰፎ ነበር ይላል። ንስር ጫጩቶቿን አውጥታ በእነርሱ ላይ እንደምትሰፍና የአምላክ ነፋስን በውሃ ላይ ሰፎ ነበር። ከስር ነው ያለው። የአምላክ ነፋስ የጎርፍ ፈሳሽን የሚነዳና በውሃ ላይ የሚፈስ ነገር ነው። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 9 ላይ ያው የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር አለ። ጌታ ያህዌ እንዲህ ይላል፣ ነፋስ ወይ ከአራቱ ነፋሳት ና፣ እነዚህ የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው አለኝ አለ። ማንን ነው እፍ በልባቸው ያለው? ነፋስ ሆይ አለው ከአራቱ ነፋሳት ዘንድ ና አለ። ና የሚለው ማንን ነው? ንፋስን። ከምንድን ነው የሚመጣው? ከአራቱ ነፋሳት። ከአራቱ ነፋስ ና አለውና በሕይወት ይኖሩ ዘንድ እፍ በልባቸው አለ። እፍ የሚለው ማን ነው? ራሱ ነፋሱ ነው ወይስ አምላክ ነው? ነፋስን ነው እንጂ ያለው እፍ በልባቸው አለው። እፍ በልባቸው። እሺ እፍ የሚለው ማን ነው? ነፋስ። ስለዚህ ነፋስ የሚለው ሮሃ ነው የሚለው የዕብራይስጡ መንፈስ ነው የሚለው። ስለዚህ ከአራቱ ነፋሳት የሚመጣው ማን ነው? ከአራቱ ነፋሳት ተውጣቶ የሚወጣው ነፋስ ማን ነው? መንፈስ ነው። መንፈስ የሚባለው ማለት ነው። ከአራቱ ነፋሳት የሚውጣጣ ነገር ነው። ስለዚህ ዘፍጥረት 1:3 ላይ ያለው ዘፍጥረት 1:2 ላይ ያለው የአምላክ መንፈስ በውሃ ላይ ሰፍሮ ነበር የሚለው ስለ መንፈስ ቅዱስ የሚያወራ አይደለም። ወደ አዲስ ኪዳን ስንስበው ግን እሱን ከስላሴ አንዱ አካል ወይ ደግሞ ከአንዱ ፈጣሪ እንደሆነ እየሳቡ አይደለም። እንደዛ አይደለም። ከእግዚአብሔር እጅ ተቀብሎ አፈሰሰው የሚለው የሐዋርያት ሥራ ምዕራፍ 2 ላይ አንተ ምንድነህ ራሱ? አሁን አንተ ራስህ ማንነት አለ አይደለ? ዱከምዬ አይ
ኦኬ ኦሪት ዘጸአት ምዕራፍ 15 ቁጥር 8 ላይ በአፍንጫው እስትንፋስ ውኆች ተከመሩ ይላል። እስትንፋስ ለሚለው ቃል የመጣው ነገር ሩሃ ነው። ከአፍንጫው የሚወጣው እስትንፋስ ምንድን ነው? መንፈስ ቅዱስ ነው አይደለ? ለአምላክ አዎ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና 8 ላይ ደግሞ በአፉ እስትንፋስ ነው ሕያው የሚያደርገው ይላል። በአፉ ምን እስትንፋስ? ስለዚህ ከአፉና ከአፍንጫው እየተሸነሸነ የሚወጣው ነገር አካል ያለው ነገር ነው እንደ ያህዌ ኖ አይደለም። ታዲያ ሶስተኛው አካል ለምን ትላለህ? አይ ብለው ያደነዙናል ያናውዙናል እያልኩ እያደከሙን በዛ እሱን ሶስተኛው አካል ነው እያሉ እንትን እያሉ በቃ ጊዜ ይፈጃሉ እያልኩ እንጂማ እኔ መቼ ሶስተኛው አካል ነገር ነው። መንፈሴን አፈሳለሁ ይላል አይደል? በስጋ ለባሽ ሁሉ ያፈሳለሁ ይላል አይደል? ስለዚህ የሚፈስ ነገር ነው አይደለ? ትክክል። የሚፈስ ነገር እንዴት ነው ፐርሰን የሚሆነው? እኔም ጥያቄ ሰር ከማን ተቀብሎ ይላል? ከአብ ተቀብሎ ይላል። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል አይደለ? መንፈስ ቅዱስ ኃይል የተባለው ማን ነው? መንፈስ ቅዱስ የተባለው ማን ነው? በመንፈስ ቅዱስና በኃይል ቀባው። ኃይልስ ኦኬ ሁለት ፍቺ ነው ያለው። ኃይል ሲል ያው የአምላክ ኃይል ነው። መንፈስ ቅዱስ ሲል ደግሞ ያው መንፈስ ቅዱስ ስንት አሉ? እዛ ጋር ስንት ነገር ተጠቅሰዋል። ቀቢ አለ፣ ተቀቢ አለ፣ ወደ አራት አምስት ቀቢው እግዚአብሔር ነው። አራት ሆኑ። ስላሴ አባላቶቹ ስንት ሆኑ ማለት ነው? አራት ሆኑ ማለት ነው። ይጨምራሉ። ከፈለክ መጨመር ይቻላል። እሺ እስቲ ያው እንደዛ ነው። አየህ በመንፈስ ቅዱስና በኃይል ቀባዋለ። ስለዚህ ቅባት ነው ራሱ መንፈስ ቅዱስ ምንድን ነው? ቅባት ነው። ዕብራውያን 1:10 ላይ ምንድን ነው የሚለው? እግዚአብሔር አምላክ ከባልንጀሮቹ ይልቅ በደስታ ዘይት ምን አለ? ቀባው። ደስታ ዘይት የተባለው ማን ነው? ዘይት የተባለው መንፈስ ቅዱስ ነው ይላል። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል እሰብክ ዘንድ ቀብቶኛልና አለ። ማን የቀባው? ጌታ። በምኑ ነው የቀባው? በመንፈስ ወይ ደግሞ በቅባት። ገብቶሃል ማለት ነው። ምንድን ነው የሚቀረው? የያዘ ነገር እንዳሰልም የያዘ ነገር ምንድን ነው? በቃ ምንም አትበል እስቲ። በቃ አስተምረኛል። ዝም በል ውጣ በለኝ። ዝም ብለህ ሌላ ነገር ለምን ትጨምራለህ? ወይ አይደለም። ምንድን ነው የቀረ? እንዳሰልም የሚያደርግ ነገር ምንድን ነው? ለምን ሌላ ነገር ትጨምራለህ ነው የምልህ። አሁን ለምንድን ነው እንትን የምትውልብኝ? የሆነ ቀስ ብለህ ደግሞ ሌላ ነገር ጨምረህ የምታደርገው? በቃ አስተምረኛለህ። ሂድ ወደ ብትለኝ ችግር አለ ነው? እኔ ደግሞ እኮ እንድትድንልኝ ስለምፈልግ ነው። ጥሩ ነገር ስለምመኝልን ነው። ወይ አታስጨንቀኝ እናትህ። ትምህርት ደስ ብሎኝ እማራለሁ፣ ግን መጨረሻ ላይ በቃ ጣል የምታደርገው ነገር ያስጨንቀኛል። እንድሸሽታ ያገኛል። ለምን ትሸሻለህ? አንተ የምትድንበትን ነገር ነው እሱን ተው። እርግጠኛ ነኝ አመለጠኝ። ዱካም ወይ አንተን በጣም የጨነቀህ ነቢዩ መሐመድ አለይሂ ሰላቱ ወሰላም እርሳቸውን ነብይነት መቀበልና የስቅለቱ ነገር ነው። የስቅለቱ ጥያቄ ዝም በል። ወይ ቀስቅሰው በእናትህ ተው። በቃ ጨርሰሃል። ኖ ቆይ እንዳትወርድ። የስቅለት ጥያቄ ጠይቅ። የመሰቀሉ ጥያቄ ጠይቅ። አንተ በመሰቀሉ የምትድነው ነገር ስለሌለ ጥያቄ ጠይቅ። ኦኬ ቶ ችግር የለውም። አታጨናንቀው። በቃ አታጨናንቀው። በነገራችን ላይ የኔ ጌታ አመሰግናለሁ። ወይ ለአንተ የተሰቀለልህ ማን ነው? ጳውሎስ ነው ወይስ ክርስቶስ ነው የተሰቀለልህ? ጳውሎስም ክርስቶስም እኔም ተሰቅያለሁ አለ ጳውሎስ። ያው አባባሉ ትምህርቱ እዛ ጋር የተለየ ትምህርት ነው። ለዚህ ዓለም ተሰቅያለሁ ሲል እኮ ለዓለም ተሰቅያለሁ ሲል ምንድን ነው? ተሰቅሎ ተነስቶ ነው እንደዛ የሚለው? እኔ እንጃ ለምን እንደዛ አለ። ኧረ በእናትህ ኧረ አሰድ በእናትህ ጳውሎስ እንዴት ነው ለአንተ የተሰቀለልህ? ለእኔ ጳውሎስ አልተሰቀለም፣ ኢየሱስ ነው የተሰቀለልኝ ይላል እኮ። እኔ ለዓለም ተሰቅያለሁ ይላል። ለዓለም ነው የተሰቀለው፣ ለሰው ነው የተሰቀለው። ታዲያ ዓለም ውስጥ አንተ አትካተትም? አልካተትም። ለምን እንዴ? እኔ ሰው ነኝ፣ ዓለም ሌላ፣ ሰው ሌላ።
እኮ ዓለም አይደለ ዓለሙን ሁሉ ስለወደደ አንድያ ልጁን ሰጥቷል ሲል ዓለም ሲል አንተ እዛ ውስጥ አትካተትም? አቤት እሺ ምን ማለት ነው? ወይ እኮ እኔ ለዓለም የተሰቀልኩበት ሲል ጳውሎስ ለአንተ ተሰቅሏል ወይ? ገላትያ 6:16 ላይ አልተሰቀለም። ገላትያ 6:16 ላይ እንደዛ ይላል። ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ይላል። ዓለም መቼ ለጳውሎስ ተሰቀለ? ጳውሎስ ለዓለም መቼ ተሰቀለ? እኔ ምን ማለት እንደሆነ ዛሬ ይላል። ጳውሎስ ነው የሚለው ገላትያ 6:16 ላይ አንብብለት አውጣለት። ካልሆነ አውቀዋለሁ ሄዴ። ስለዚህ ጳውሎስ ተሰቅሏል፣ ለአንተ አልተሰቀለም። ምን ማለት እንደፈለገ አላውቅም። እሱ ላይ አልገባኝም ነው ማለት እሺ አይ ችግር የለውም። እሺ በቃ ልረዳ። እሺ አንተ ጥያቄ ልጠይቅ፣ ሌላ ጥያቄ ልጠይቅህ። ኧረ ወየ እሺ ልጠይቅህ። አይ እንደ ጳውሎስ ትምህርት እግዚአብሔር ድንጋይም አታክልትም ምንም ነው የሚሆነው? እግዚአብሔርማ ድንጋይ አይደለም። እንዴት እግዚአብሔር ድንጋይ እንዴት ነው? እግዚአብሔር አንደኛ ቆሮንቶስ ምዕራፍ 15 አንደኛ ቆሮንቶስ 15:28 ላይ እግዚአብሔር ሁሉና በሁሉ ይሆን ዘንድ ይላል። ሁሉ ይሆን ዘንድ አለ። ሁሉና በሁሉ ይሆን ዘንድ ይላል። ሁሉ ይሆን ዘንድ ሲባል ምን ይሆናል? ምን ይሆናል እግዚአብሔር? ምን ይሆናል እግዚአብሔር? እስቲ ምን ነገር ምን ይሆናል እግዚአብሔር? ሁሉ ይሆን ዘንድ በቃ ኛው መረረኝ እንጃ። እሺ ቆላሲስ ምዕራፍ 3 ላይ ክርስቶስ አይሁዳዊ፣ የግሪክ ሰው፣ ባሪያ፣ ጨዋ ምናምን የሚባል ነገር የለም። ክርስቶስ ሁሉ ነው በሁሉ ነው ይላል። ክርስቶስ ሁሉ ነው ማለት አይሁዳዊም የግሪክም ሰው ነው፣ ወንድም ሴትም ነው። አረጋይ አረንጃንት አይ በአንድ ይጠቀለላሉ ማለት ነው እንጂ እሱ ማለት በአንድ በክርስቶስ በአንድ ይድናሉ እንደማለት አይደል እንዴ? ክርስቶስ ሁሉም ነው ሲል ምን ማለት ነው? ሁሉም ነው ሲባል ምን ነው? እዛ በተጠቀሰው መሰረት በአንተ ጥያቄ አሁን በሬም ነው አህያም ነው ድመትም ነው ውሻም ነው ምናምን እያልክ ነው። የተጠቀሰው አይሁዳዊ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሴትም የለም፣ ወንድም የለም። ክርስቶስ ሁሉ ነው በሁሉም ነው አለ። ክርስቶስ ሁሉም ነው ሲባል ከላይ የተጠቀሱትን ነው። ግሪካዊም አይሁዳዊም ነው ኢየሱስ፣ ሴትም ወንድም ነው፣ ባሪያም ጨዋም ነው። ሉካ ስልኩ ራሱ ምቀኛ ነው። በእግዚአብሔር አለው ወገን አለ። እሺ ጨርስና አንተ ላንሳ፣ እየዘጋሁባቸው ነው። እነ ደራ ይደውሉ ጓደኞቼ። ኦኬ ደራ ኦኒሰሱ ነው። አዎ ከነሱ ጋር ገጠምክ ደግሞ? አረ በጣም ወደው ልጅ ነው ኢየሱስ። ሌላ አይ በትምህርትማ ጭቅጭቅ ነው፣ ሁሌ አንስማማም። እኔ ሰውን እንዴት አምላክ እላለሁ? ኢየሱስ የሚባል አብ የለማ መጽሐፍ ቅዱስ እንደሚናገረው። በዛ ምክንያት አንግባባም። ለማንኛውም ንግግርን ጨርስ ወይዴ። እሺ ኢየሱስ አብ አይደለም? ኢየሱስ ሰው ነው። የምን አብ ነው? የዘላለም አባት አይደለም? ኢሳይያስ 9:6 ላይ ኢሳይያስ 9:6 አይደለ ለኢየሱስ ነው እንዴ? ታዲያ ኢየሱስ የዘላለም አባት አይደለም? ለኢየሱስ አይደል? ለኢየሱስ ነው ብላችሁ አይደል የምታምኑት እናንተ? እኔ አላምንም። ለኢየሱስ ብሎ ማንም ቢያምን ምን አገባኝ? ለኢየሱስ የቱ ጋር ነው? ለኢየሱስ ድንቅ መከራ ያለ አምላክ የቱ ጋር ነው የተባለው ኢየሱስ? እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም፣ በሰማይ የሚኖረው ማን ነው አለ? የሰው ልጅ ነው አለ። ማቴዎስ 6:9 ላይ አባታችን ሆይ በሰማይ የምትኖር ይላል። ማን ነው በሰማይ የሚኖረው? እግዚአብሔር። ማን ነው በሰማይ የሚኖረው? እግዚአብሔር አልኩኝ እንዴ? አይሰማም እንዴ? የሰው ልጅ ነው በሰማይ የሚኖረው አለ ኢየሱስ። የሰው ልጅ ነው በሰማይ የሚኖረው አለ። እሺ በሰማይ የሚኖረው አንድ ነው። ማቴዎስ 23:9 ላይ ደግሞ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንዱ የሰማዩ ብቻ ነው ይላል። እና በሰማዩ ያለው አንድ አባት ካለ በሰማይ የሚኖረው ደግሞ ኢየሱስ እንደሆነ ከተነገረ ኢየሱስ አብ ነው አይደል? ስለዚህ ኢየሱስ አብ ነው ልትለኝ ነው? ጥያቄ ነው የጠየኩህ። አሁን ዱከም መልስ ብለህ እየጠበቅህ ነው? እኔን ጠይቀኝ። ታዲያ ኢየሱስ አብ አይደለም እንዴት ትላለህ?
ኢየሱስ ሰው ነው የምናብ ነው እንዴ? ወደ አባቴና ወደ አባታችሁ አባትህ ወዴት ነው ሲሉት አደረጋችሁ። አባትህ ወዴት ነው ሲሉት እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ለምን አለ? ኧረ ከመጀመሪያ የተናገርኳችሁ እኔ እርሱ ነኝ ያለው እንጂ እኔ እርሱ ነኝ አብ ነኝ አላለም። ታዲያ አባትህ ጥያቄያቸው ምንድን ነው? ዮሐንስ ወንጌል ምዕራፍ 8 ቁጥር 19 ላይ አባትህ ወዴት ነው ሲሉት እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ። እንግዲህ ያው አንተ ማነህ ሲሉት ከጥንት ጀምሮ አብ ነኝ አላለማ። ከመጀመሪያ ለእናንተ የተናገርኩት ነኝ ያለው። እኔ እርሱ ስለ አብ እንደነገራቸው አላስተዋሉም ለምን ይላል ታዲያ ቁጥር 27 ላይ? ስለ አብ ማለት የነገራቸው መሀል ላይ አለ። ቁጥር 27 ላይ ማለት ልክ እንደ ወጄ ያወራል። ኖ አይደለም። ሲነበብ መሀል ላይ የተናገራቸው ነገሮች አሉ። እንግዲህ አንተ ማነህ ሲሉት ከጥንት ጀምሮ ስናገር የነበርኩት ነኝ አለ ይላል። ስለ አብ እንደነገራቸው አላስተዋሉም ይላል። ስለ አብ እንደነገራቸው ካላስተዋሉ አብ ነበር ያን የሚያወራው የነበረው አይደለ? ቃሉ ነው ያብ እንጂ አብ አይደለም የሚያወራው። የሚያወራው ኢየሱስ ነው። ቃሉ ነው ያብ። ለምን ይህን ቤተ መቅደስ አፈርስ እኔ በሶስተኛው ቀን አነሳዋለሁ የሚለው ማን ነው? ዮሐንስ 2:19 ላይ ኢየሱስ ነው። የእግዚአብሔር ቃል ነው ከሱ እየወጣ ያለው እኮ። ኢየሱስ ሲሞት ሲያስነሳው የነበረው ማን ነው? አስነሹ ማን ነው? እግዚአብሔር እኮ ከእግዚአብሔር ውጭ አስነሻ ያለ ሌላ? ዱካም የት ሄድክ? ወይዴ ተመለስኩ። ምቀኛ ብዛቱ እኮ ምንድን ነው? ከኢየሱስ ውጭ አለ የሚያስነሳ አለ ሌላ? ኢየሱስን ያስነሳው አብ ነው። ነገር ግን ኢየሱስ ይዞ የመጣው የማንን ቃል? የአምላክን ቃል ነው። ይሄ የምትሰሙት የኔ ቃል ነው። ቤተ መቅደስ አፈርስ በሶስተኛው ቀን አነሳዋለሁ የሚለው ማን ነው? ያነሳዋለሁ የሚለው ማን ነው? ኢየሱስ ነው አብ ነው እንደዛ ያለው? ንግግሩ የሚወጣው ከኢየሱስ ነው። ቃሉ ግን የአብ ነው እያልኩ ነው። ስለዚህ በሶስተኛው ቀን አነሳዋለሁ የሚለው በሶስተኛው ቀን አነሳዋለሁ የሚለው ይህን ቤተ መቅደስ አፈርሱት በሶስተኛው ቀን አነሳዋለሁ የሚለው አብ ነው ወይስ ኢየሱስ ነው? እየተናገረ ያለው ኢየሱስ ነው። ቃሉ ግን የአብ ነው እያልኩ። ስለዚህ ስለ ሰውነቱ ቤተ መቅደስ ሲናገር ነበር ሲል አብ ሰውነት አለው? ኢየሱስ ንግግሩ ይኸውልህ፣ ኢየሱስ ንግግሩ የሚወጣው ከኢየሱስ ነው። ተናጋሪው ግን አምላክ ነው። አብ ሰውነት አለ ወይ? አብ ሰውነት የለውም። ቤተ መቅደስ የሚለው ሰው እኮ ሰውነት ከሌለው ቤተ መቅደሱ የሚለው ሰውነቱን ነው ይላል። ስለዚህ እሺ ምንድን ነው ፍቺው? ስለዚህ ሰውነቱ ወልድ ነው፣ ውስጥ ያለው መንፈሱ አብ ነው አይደል? አረጋይ አይደለም። የኢየሱስ መንፈስ የሰው ነው፣ የሰው መንፈስ ነው ያለው። ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ የሌለ እንዴ? ሮሜ 8:11 ላይ የእርሱ መንፈስ ሲል የአብ መንፈስ ማለት ነው። በስጋ ሞተ መንፈስ ያውነ ሲል መንፈሱ የአብ መንፈስ እግዚአብሔር ዮሐንስ 4:24 ላይ ደግሞ እግዚአብሔር መንፈስ ነው ይላል እና እግዚአብሔር ነው ያስነሳው በሶስተኛው ቀን። ስለዚህ እግዚአብሔር ከሆነ በሶስተኛው ቀን ያስነሳው እኮ ካስነሳው ታዲያ ውስጡ የነበረው መንፈስ አብ ነው አይደለ? አስነሺው አብ ነው እኮ። አስነሺው አብ ከሆነ ውስጡን ያስነሳዋለሁ የሚለው ውስጡ የነበረው የራሱ መንፈስ ነው አይደለ? አሁን ምንድን ነው የፈለከው? ወይዴ አይ ትንሽ ላጨልል ብዬ ነው። ላጨልል ይላል እንዴ? አረ ቆይ ሲምታጣብህ ወደ ባቢሎን ደግሞ ልካለሁ። ሪፈር እነ ባቢሎን ጋር ሂድ። ምንድነው እንትና ቲሙ ምንድነው ስሙ? የደመናው አምላክን ነው የሚያመልኩት። የደመናው አምላክ አይ በቃ እሺ። ራይነር እኮ እነሱ ጋር ሄዶ ነው ወደኛ የመጣው። ክትባት ተሰጥቶት ነው። ሪፈር ጽፌለት ነው። እውነት በል። አዎ መጀመሪያ እነሱ ጋር ወሰድ ላክነውና ሪፈር ጻፍንለትና መርፌ ወጉት። ከዛ በኋላ እኛ ጋር መጣ። ስለዚህ አንተም አሁን እምቢ ብለሃል። ከባቢሎን ጋር ነው ማገናኘው። ባቢሎን አለ ኡስታዝ ላክልን። አዎ ላከው። ተተዋውቀው ዱካን ተተዋውቀው ላከው ይላል። አይ እንትን በል ዱከም ተተዋውቀው። አሪፍ ልጅ ነው። ተተዋውቀው። እሺ ባቢሎን ቁጥር እልክልሃለሁ በውስጥ ኖ እዚህ ከሀገር ውጭ ነው ያለው። ስለዚህ ምን ይሰራልኛል? እደርሃለሁ አለ። ፎሎ አድርገው በቴሌግራም እንትን ፎሎ አድርገዋለሁ። አሁን ያደረኩት በቴሌግራም አጨልለኝ እስቲ ወይድ። ኧረ እኔ አላጨልልም። አንተ አስጨልል። ማጨለል የወሂድ ስራ ነው። እኛ እኮ ማጨለል እኮ አይደለም። ስትጨልል እኮ ነው ወደኛ የምትመጣው። እንዲለይልህ ማለት ነው። ጨልላል እያልከው ነው እንዴ? ቀላል ጨልሏል እንዴ? ጨልሏል።
ፕሮፋይሉ ላይ ያለው ማን ነው? ዱከምዬ የሚስቴ ባል ነው። አንተ ነው የምትመስለው፣ ግን እሱ ራሱ ጨልሏል መሰለኝ አይደል? ይሄ ፎቶ ላይ ያለው አስተያየቱ በጣም የሚገርም ነው። እያለቀሰ እኮ ነው። በደንብ አላየሁም። የሚስት ባል ነው። ከ8 ዓመት በፊት ከእስር ቤት ስወጣ እንደዚህ ቀልቼ ነበር አምሮብኝ። አሁንስ ምን ፎሌ ፊትና ገንበና ፊት ሆናል? ፎሌ ፊትና ገንበና ፊት ሆናል። አሁን አላውቀውም። ፎሌ ፊትና ገንበና ፊት ሆናል ወይ? አሁን ላይ ገንበናና ፎሌ ፊት አላውቅም ነው የምልህ። እንዴ ልጁ ምን ነካው ዛሬ? ረጅም ፊት ማለት ነው በሌላ አባባል። አይደለም ፊት እንትን ነው በብርጭቆ ወረቀት የተፈከፈከ መስሏል። ኑሮ ታውቃለህ፣ አጎሳቀለ እኮ አስጠልቶብኛል እያልከኝ ነው ያልኩህ። አማርኛ እንዴት ነው? ፎሌና ገንበና አታውቅም? አላውቅም። እግዚአብሔር አውቀህ ነው አንዳንድ ጊዜ። እኔ እኮ እንደውም በራሴ ጥረት እኮ ነው እንትን አማርኛን ያጣራሁት እንጂ እኮ ጓደኞቼ አወለካክፈው ነው የሚያወሩት። አይ ጎበዝ፣ ጥሩ ነው የምታወራው እኮ አማርኛ። በቃ ለማንኛውም እንደምወድህ ታውቃለህ። ያው በቃ ከዚህ በኋላ አንተዋወቅም። በቃ ወደ ባቢሎን ቻው፣ ደህና ሁኑ። ባቢሎንን አገኘው። ለማንኛውም እሺ አገኘዋለሁ። ከዛ ልበይ በግርግር አየር ላይ ፉት ልታደርገኝ ነው። ከዛ አንድ ሰልም እንፈልጋለን እኛ እንዳንተ አይነቱ። ቆይ እስኪ እንግዲህ አድረን ያለን አምላክ ያውቃል። ለማንኛውም እድሜና ጤና ይስጥህ። ሰላም ነው። እሺ ደህና ዋል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ነው? ሰላም ነው ኡስታዝ? አልሐምዱሊላህ። እንዴት ነህ? ማን ነው ትልቁ ልጅ ያደረገኝ? እናንተ አደብ ያዙተው ቀየሩት። ባረከላሁ ፊኩም። እኔ ኡስታዝ አይ የሆነ ጥያቄ ጠይቀው ነበርና ተጠቅቀው መልስ ዝም ብዬ መልስ እንግዲህ የምለውን መልሼ ነበርና ስጋም ስለሱ እያወራ ነበር። ሲያልቅ ነው መሰለኝ የገባሁት። አንተ ልክ ስትጨርስ ነው የገባሁት መሰለኝ። እሺ አዲስ ነገር አንስተሃል። እንጀራ ስለላከልኝ ነው ቅድምና ስለ ኡኽተ ሃሩን የሚለውን ነው። የተለያየ አይነቶች እይታዎች እንዳሉና ነብዩ ሰለላሁ ዐለይሂ ወሰለም ይመለሱ ምናምን አንስቼ ነበር። አሪፍ ነው። እና እኔ ምን አነሳው? ለምሳሌ አሁን ያነሳሁት ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ኖርማሊ በግልጽ ሐዲስ ላይ ሙስሊም ላይ በመጣ ሐዲስ ኡኽተ ሃሩን ሲባል የሙሳ ዐለይሂ ሰላም ወንድም ለማለት እንዳልሆነ ተናግረዋል ብዬ አስቀመጥኩኝ። ይሄንን ስናገር ይሄ ሐዲስ አለ ደግሞ ሌላም ሐዲስም እንደዚሁ ቀደም ደግሞ ድጋሚ በሕስ ያረኩ ነበር ሐዲሶችን አገኘውኝ ሐዲሶችን እና ሐታ እናታችን አይሻ ረዲየላሁ ዐንሃ ባለችበትም ይሄ ነገር ተነስቶ ነበር። ለምሳሌ فقد ምንድነው ሁለት ሰሃቢዎች ነበሩና وقد قال صرح بذلك قتادة وكعب الأحبار ምናምን እና قتادة ታቢዒዎች ምናምን ተጠይቀው በዚህ ጉዳይ ላይ ولكعب هذا قصة في تفسير هذا التفسير فقد قالت له عائشة حين سمعت اختياره أنه هارون آخر وليس هو هارون أخا موسى من بلو استماروا كعب الأحبار مبالونا قتادة سيستمروا تسمى لكناتنا عائشة إيه هارون تبلو يتتكساو ما نايدلم يا موسى عليه السلام وندم ما يدلم سيلو እናታችን አይሻ ከذبت አለች። ከذبت ዋሸህ በናወክ አለችው። በመናወክ እንደማለት ነው ውሸትን ያለችው። قال يا أم المؤمنين علت أنتي يا مؤمنان الناتوي إن كان النبي صلى الله عليه وسلم قاله فهو أعلم وأخبر عفوا فهو أعلم وأخبر به النبي صلى الله عليه وسلم كان كيتشاله وكتالاچو النبي صلى الله عليه وسلم نغرون يورانو كوناتاችን አይሻ ይሄን ነገር ስናወራ ከመሬት ተንተረሰን አይደለም ሲሏት وإلا فإني أجد بينهما 600 سنة من على 600 ዓመት ምናምን አካባቢ ወይም ከዛ በላይ ለውጥ ይገኛል በሁለታቸው መካከል ትልቅ ልዩነት አለ እኮ ቁርአን ላይ ሲጠቅስ ያን አይደለም ሲላት እኔ ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ሰብቼ ነው ብሎ ሙስሊም ያለውን ሐዲስ ነው የነገራት። በነገራችን ላይ ፈሰከተት ዝም አለች። ነብዩ ከተናገሩማ እኔ ምን እውነት ነው ማለት ነው ብላ ተቀበለች ማለት ነው። እና እኔ ማቀው የነብዩ ሰለላሁ ዐለይሂ ወሰለም እንትና ማን ነው
ሃሩን ተብሎ የተጠቀሰው የሙሳ አለይሂ ሰላምን ወንድም አይደለም የሚለውን ነገር አጠናክሬ ነበር። ሌላው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትም ነገር ነበር። ያንን አንስቼ እኽት ሲባል ለምሳሌ በሱረቱ አልአሕቃፍና በሱረቱ አዝኽሩፍ ላይ ነው። አሳስቼ ከሆነ እንጃ አሕቃፍ ላይ ወዝኩር አኻ አዲ ይላል። ሌላም ቦታ ላይ ደግሞ በሱረቱ ዝኽሩፍ አካባቢ ይመስለኛል ምንድን ነበር ቢቴ በሚል የመጣው ነው። ይሄ ቢቴ በሚል ይመጣል። ወማ ምንድን ነው? ቆይ አንድ ቃል ነው የጠፋኝ እኮ ቁርአኑን ለማምጣት ምን ነበር ያልኩት? አንዴ ቆይ ቁርአን አያው ላስታውሰው ብዬ ነው። ይቅርታ። ኢላ አክበሩ ሚን ኡኽቲሃ ሚለውን አስታወስኩ። ወማ ኑሪሂም ሚን አየቲን ኢላ ሂ አክበሩ ሚን ኡኽቲሃ ሱራውን አላስታወስኩ። ኡኽት የሚለው ቃል በራሱ ለእንትን ይመጣል። ቢቴ በሚል ይመጣል። ቢቴ ናም አይዋ እና ከሷሊህነቱ አንፃር ነው በዚህ ምሳሌ የተጠቀሰችው ብዬ አውርቼ ነበርና ምናልባት ማስተካከያ ሰተኮነ ቀበላለሁ ብዬ ነው። ለዛ ነው ብትወሉ ነው አንድ ነገር ነው እንትን ምንድነው? እኔም እንደዛ ነው ማምነው። እንደዛም ነው የተቀመጠው። ሙፈሲሮችን በዚህ መልክና ልክ ነው ያስቀመጡት። አንደኛ ነገር፣ ሁለተኛ ነገር ደግሞ ያ የማይወጡት ነገር አለ። ለምሳሌ ማለት ነው የማይወጡት ነገር አለ። የማይወጡት ነገር ምንድነው? እዛው ላይ ጥያቄ መጠይቃቸው የያዕቆብ ልጅ ዮሴፍን ታውቀዋለህ? ባቢል ላይ እሺ፣ አወኩት። አሁን እየሰማሁ ነበር። ልጅ ዮሴፍ የሚባለው የሚገርም ነገር ወንድሞቹ በ30 ብር ነው በብር ሸጡት ለእስማኤላውያን እና ከ1400 ዓመት በኋላ ደግሞ የማርያም ምጮኛ ሆነ ይላል ባይብል። የያዕቆብ ልጅ ዮሴፍ ማቴዎስ 1:18 ላይ ወይድ መነካ ማለት ሁለቱም የያዕቆብ ልጅ ዮሴፍ የተባሉት የተለያዩ ናቸው ብሎ መለሱልኝ። እንዴት ነው የምታገናኘው? ሁለት በተለያየ ዘመን የኖሩ የነበሩ ሰዎች እንዴት ነው የምታገናኘው? አይ ባይብል ስህተት አለበት። ይኸው በያዕቆብ ልጅ ዮሴፍ የሚባለውን እዚህ አምጥተው የማርያም ምጮኛ ያደረጋት ብያ ጥያቄ ስጠይቀው ምን ነካ ወይድ? ሁለቱ እኮ በተለያየ ጊዜ የኖሩ የነበሩ ሰዎች ናቸው አሉ። ልክ በተመሳሳይም ይህንንም በዚህ መልኩ ማስረዳት ትችላለህ። ብዙ ኤግዛምፕሎችን ማቅረብ ይቻላል። የሚገርምህ የተለያየ አይነት ምላሽ በጣም ብዙ እንትን እያየሁ ነበር። ሀታ ኪታብ ነገር አገኘው ሪሳላ በእንደዚህ አይነት ጉዳይ ላይ የተጻፈ የማንኛውም ባላቅም ማለት ነው። አሁን ያነሳውን ኡስታዝ ምን ይላል መሰለ? የዚህን ሹብሃ ያነሱ ሰዎችን ምላሽ ሲሰጥ ለም የቁል القرآن إن عمران وهارون المذكورين هما هارون وموسى وعمران موسى عليه السلام وإنما هذان اسمان منفردان ሁለቱም ምንድነው የተለያዩ ስሞች ናቸው፣ በተለያየ ጊዜ የነበሩ ማንነቶች ናቸው ብሎ ቢደሊል أنه لو كان هارون እንደው ሃሩን ቢኖር ኖሮ ሙሳ ሐቂቀተን ለካነት ኢዳፈቱሁማ ኢላ ሙሳ አውላ። አላህ ራሱ ስለዛ ማውራት ቢፈልግና እንደው ወደ ሃሩን ማስጠጋት ለምን አስፈለገ? ማን ይበልጣል ከሁለቱ? ኡስታዝ መጠጋት ካለበት ወደ ማን መጠጋት አለበት? ሙሳ ከሊሙላህ ነው፣ በፈድልም በምንም ይበልጣል። ኡኽተ ሃሩን ከማለት ኡኽተ ሙሳ ማለት አይቀልም ፊል ሐቂቃ ማለት ነው። ሊአነሁ አፍደሉ ሚን ሃሩን ከሃሩን የተሻለ ነው፣ ምንም ጥርጥር የለውም። ወአሽሀሩ ፊ በኒ እስራኤል በኒ እስራኤሎችም ደግሞ እጅጉን የሚያውቁትና እጅግ ክብር የሚሰጡት ለሙሳ አለይሂ ሰላም ነው። ስለዚህ ያ እንዳልሆነ በዚህ ማወቅ እንችላለን ብሎ ይመልሳልና ሌሎችንም ይመልሳል። አላኩላል ብዙ በ5 በ6 መንገድ ነው የመለሰውና ያን ለማን አዲስ ነገር ከተነሳ ለመቀበል ዝግጁ ነኝ ብዬ ነው እስካሁን ዝም ብዬ ነው። ሹክራን ኡስታዝ አላሁ አለይሂ። ግን እንትኑን የሃሩነት ብሎ የተናገረው ማን ነው? እዛ ላይ ቁርአኑ ላይ መልስ አምጥቷል። አላህ እንዲህ ያላለም እነሱ የተናገሩትን ያወሳው ትክክል የተናገሩት በኒ እስራኤሎች ናቸው ራሳቸው። ግን ቢሉም አላህ እኮ ኮንፈርም አድርጓል እኮ እንትን ባይሆን ኖሮ ይቃወም ነበር አለ ተቀቢ እሱንም አይቻለሁ። አይ እሱ አንድ ወጅህ ነው። አንተ የጠቀስከኝንም አሁን ቃል በቃል ባነብል አንደኛ አንተ ያልከው የሆነ ልጅን ያስደነገጥኩት እንደዛ ነው። አንድ ጊዜ ያስደነገጠው ቁርአኑ መርየምን የሃሩን እህት ይላታል ሲል እስቲ አምጣ እናሳየኝ። ቁርአን ያለ ንግግር ነው እስቲ ያለበትን አምጣ ብዬ ስለው ከደልክ ሲያመጣው ሰዎቹ ነው እኮ ያሉት፣ ሰዎች ያሉትን ነው ቁርአን እየተናገረ ያለው። ሰው ደነገጠ፣ የሚገባበት አጣ ልጁ። አስታውሳለሁ አንድ ጊዜ ስንወይ ይሄው ኡስታዝ ደግሞ አሁን ያልከውን ይወስማኝ ምን እንደሚል ثالثا ብሎ ሶስተኛ ሲመልስ ليس في القرآن تقرير أن مريم هي أخت هارون هي أخت هارون የሚል የሃሩን እህት ናት የሚል ቁርአን ላይ የለም። وإنما هك القرآن ما قاله قومها لها የሷ ህዝቦች ለሷ ያሏትን ነው እርጉዞና ጸንሳ ስትመጣ የተናገሯትን ነገር ነው እንጂ የተናገረው وقد سمع القرآن على عهد النبي صلى الله عليه وسلم
كثير من اليهود والنصارى አለ። ይሄንን ቁርአን ሲያነቡት አይሁዶቹ ሰምተዋል፣ ክርስቲያኖቹ ሰምተዋል። ይሄንን ነገር ሲያስተምሩ ነብዩ ሰለላሁ ዐለይሂ ወሰለም فلماذا لا ترى لم يكذبه ታዲያ እንዲህ ከሆነ ለምን ነብዩ ዋሹ ብለው አልሞገቷቸውም? አይሁዶች እያንዳንዱን ቃል ቁርአንን ሲሞግቱ ነበር። بل لماذا دخلوا دين محمد وآمنوا به دين محمد وآمنوا به دون أن يستوقفهم هذا الخطأ وفيهم القسيسيين والرهبان بهتاويانوች ምናምን ነበሩ አይሁዶች ነበሩ والخامات ይሄ ምንድነው ሐኻማት ማለት የዚህ ይሁዳዎቹ ምናምን አዋቂዎችን ምናምን ነው ይላል ትርጉሙን ሳይው ማለት ነው وكذلك والقساوست قساوست ራሱ ይላል والقساوسات قساوستዎችም ነበሩ والعلماء والفلاسفة فلاسفዎችም ነበሩ والمؤخرون من كل جنس የታሪክ ምሁራኖች ነበሩና ይሄን ጥያቄ ለምን አላነሱም ብለን እንጠይቃቸዋለን ብሎ ይላል። አንተ ያልከው ነገር አላህ አልተናገረውም እነሱ ነው የተናገሩት። ደግሞ ቁጥሩ ስንት ላይ ነው? 50 ላይ አንደኛ ሳሙኤል ምዕራፍ 17 ቁጥር 50 ላይ ገደለው ይላል። መቶ ገደለው ይላል። ስለዚህ አሁን የገደለው ማን ነው? እዚህ ጋር ስታየው የጌት ሰው ጎልያድን የገደለው ማን ነው? ዳዊት ነው አይደል? አፈወለኝ ኡስታዝ። እሺ አንደኛ ሳሙኤል የመጀመሪያው ነው። ሁለተኛውን ሰምቻለሁ 17:50 ይዣለሁ። የመጀመሪያውን አፈወለኝ ስልክ እያወጣው ነው 17:4 ነው 17:4 ነው ሻውጣ ፊት ለፊት አውጡት። እኔን ትንሽ አድርጉኝ። ባረከላሁ ፊኩም። እስቲ ነው በዚህ አጋጣሚ እኔን ትንሽ አድርጉኝ። ይሄው ያነበብኩልህ እኮ ነው እኔ። እሺ ያዘው ማስታወሻ ላይ ያዘው። አንደኛ ሳሙኤል ምዕራፍ 17 ቁጥር 4 ላይ ከፍልስጤማውያንም ሰፈር የጌት ሰው ጎልያድን 600 ክንድ ስንዝር ሆነ ዋና ጀግና መጣል። ከዛ በኋላ ዳዊት ምን አደረገ? በወንጭፍና በድንጋይ ያሸነፈው ፍልስጤማውያንን መቶ ገደለዋል። ማንን? ጎልያድን ማለት ነው። የጌት ሰው ጎልያድን ማለት ነው። የጌት ሰው ጎልያድን የሚባለው ማለት ነው። ነገር ግን ሁለተኛ ሳሙኤል ምዕራፍ 21 ላይ ስትመለከተው ሁለተኛ ሳሙኤል ምዕራፍ 21 ቁጥር 19 ላይ ስትመለከተው ኤልያና የሚባል ሰው የጌት ሰው ጎልያድን ገደለ ይላል። ጥያቄያችን ማን ነው የገደለው? የጌት ሰው ጎልያድን ነው ጥያቄ። ሁለት በተለያየ ዘመን ይኖሩ የነበሩ ናቸው። ዳዊት የነበረው ሌላ ቦታ ነው። ኤልያና የነበረው እና ስለዚህ ባይብል ዳዊት የገደለውን የጌት ሰው ጎልያድን አምጥቶ ኤልያና ገደለው እያለ ስህተት አለበት፣ የታሪክ ስህተት አለበት ብለህ ትሞግታለህ። አይ ምን ነካ ወይድዬ፣ ሁለት እኮ የተለያዩ ናቸው። ዳዊት የገደለው ጎልያድና ኤልያና የገደለው ጎልያድ በተለያየ ዘመን ይኖሩ የነበሩ ግለሰቦች ናቸው ነው መልሱ። ስለዚህ እርግጠኛ ነህ ትለዋለህ። አዎ እርግጠኛ ነኝ እንደዛ ነው መልሱ ካለ ቀጥታ የምታደርገው ምንድነው? የመርየም ወንድም ሃሩንና የሙሳ ወንድም ሃሩንም የተለያዩ ናቸው። ያንን ኢማም ሙስሊም መጽሐፍ 38 ቁጥር ሐዲስ 13 ላይ አለ። ራሱ ወደ ነጃራ በመጣ ጊዜ የነጃራ ክርስቲያኖች የሃሩን እህት ሆይ የሚል ቀርተህልናል፣ ሙሳ ከኢሳ ብዙ ጊዜ በፊት የነበረ ነው ብለውኛል። ቀደም ያልከው ባለ እኔም ወደ አላህ መልእክተኛ ሳመጣ ጠየኳቸው። እሳቸው ምንድነው ያሉ? የድሮ ሰዎች ከራሳቸው በፊትና ከነበሩ የነቢያትን ስሞች ከነቢያቱ ህልፈት በኋላ ይጠቀሙ ነበር ብሎ ነው የመለሱት። በትክክል ካላስቀመጥኩት ታርመኛል። ያ ነው እየተናገረ ያለውና ከዛ አንፃር የስም መመሳሰል ነው። በእንትን ውስጥም ስትመለከተው በኢኽዋን የሚለው ቃል ወንድማማችነትና ታማችነትን ለማሳየት ይመጣል። የሃሩን እህት ወይ ሲላት የእምነት ወንድማማችነትንም ማሳየት ይችላል። በቁርአን ውስጥ በሊንጉይስቲካል አፕሮች ሱረቱ ሁጁራት ምዕራፍ 49 ቁጥር 10 ላይ ባለው ጥቅስ መሰረት ማለት ነው። አኽና ኹብት የሚለው ቃል ሚስል በሚልም ይመጣል። ለምሳሌ ቤት የቀደም የጠቀስከው ጥቅስ ማለት ሱረቱ ዙሩፍ ምዕራፍ 43 ቁጥር 48 ላይ ከተአምር አንዲቷን እናሳያቸዋለን እርሷም ከቢጤዋ በጣም የበለጠች ብትሆን እንጂ ይላል። ቢጤዋ ለሚለው ቃል የመጣው ቃል ተመሳሳይ ነው አይደል? ምን የሚል ቃል ነው የመጣው ታስታውሳለህ? አቡሃሪ ኡኽቲሃ ነው የሚለው በሱረቱ ወማ ኑሪሂም ሚን አየቲን ኢላ ሂየ አክበሩ ሚን ኡኽቲሃ ወአኸዝናሁም ቢልዓዛቢ ለዓለሁም የርጂዑን ነው የሚለው። ቁርአኑን አስታውሳለሁ እኮ ቁጥሩን የጠፋኝ ቁጥሩን ነው ማለት አስታውስኩት። ምዕራፍ 43 ሱረቱ ዙሩፍ 43 48 ላይ ከዛ በኋላ ደግሞ ሱረቱ አዕራፍ ምዕራፍ 7 ቁጥር 38 ላይ አለ። አንዲቱ ሕዝብ ወደ እሳት በገባች ጊዜ
ያሳታቸውን ቢጤዋን ትራገማለች ይላል። ቢጤዋን ለሚለው ቃል የገባው ቃል ምንድነው? ኡኽት ነው። እሱ ጋር ኡኽት ነው የሚለው እሱንም አስታውሰው ነበር። ልንገር እሺ፣ ስለዚህ ምንድነው ሲስተር የሚለው ነገር ቢጤ በሚል ይመጣል። አንድ ቤተሰብ ውስጥ ኩለማ ደኸለት ኡመቱ ለአነት ኡኽተሃ ይላል። እዚህ ላይ እንደዚህ ነው የሚለው ለአነት ኡኽተሃ። ከአንድ ቤተሰብ መምጣትንም ሊያመለክት ይችላል። የግድ የአብራክ ክፍያ ማለትም ላይሆን ይችላል በሚል መረዳት ይቻላል ማለት ነው። በጣም እንትን ነው ሊንጉስቲካል አፕሮቹ በጣም ሰፋ ያለ ነገር ነው። ኡስታዝ አንተ ጥያቄ ጠይቋል ከስር። እኛ እንኳን ማስረጃ አለን። ነብይ ሰለላሁ ዐለይሂ ወሰለም እሱ እንዳልሆነ ነግረውናል። ሐዲስ አለን። እነሱ ግን ቅድመ ሳሙኤል ላይ ያመጣናቸው የጠቀስናቸው እንትኖች አንቀጾች እሱ ላለመሆኑ ማስረጃ አላቸው ወይ ይላሉ። የተለያዩ ለመሆናቸው አይ ለአርጊመንት ነው እኮ እኔ ለግጭት ሁላ አመጣለሁ። ይሄን ጥቅስ ግን ሳመጣው ለግጭት ሁላ አመጣዋለሁ። የአንድ ሰው ታሪክ እንዴት ይሆናል? የጌት ሰው ጎልያድ የሚባሉ ሁለት የተለያዩ ሰዎች እንደነበሩ ማስረጃ ስጡ ምንም ለመጠየቅ ትችላለህ። ግን አሁን ዋናው ነጥባችን ቁርአኑ ላይ ያለውን እየመለስን ስለሆነ ያው ባመጣሽው ዳኛ ተወኝ የሰረኛ ነገር ነው ምን እያደረግን ያለ ነው። አርጊመንትን ሴክ ኦፍ አርጊመንቱን አጥብበ ነው በዚህ መልኩ ማስቀመጥ እንችላለን ነው ከሚለው አንፃር እንጂ ቀላል ብዙ ኤግዛምፕሎችን